ማታ ጁላ ሳነሳ ሮጣ ኩሽና ነው የምትገባው። ከዛ ሄድና በሩ ላይ ቆሜ ቆይቶች አለሽ እየመለሳለሁ ላለመግባት። ይሄ ምርር ያለ የኛ በቃ ገጠር የምትይው አትሊስት አንቺ እንኳን ትንሽ ዘመናዊ ነው ምልሻና ኖራችሁም ፋሚሊ ምን እኔ እኮ ጴንጤ መሆኔ ነው ገራሚው ነገር እንጂ ኦርቶዶክስ ብሆን እኮ አይደለም። ኦርቶዶክስ ውስጥ እኮ ነው። እኔ እኮ ዲያቆን ነበርኩ ነው ያልኩኝ። የሃርቫርድ ዩኒቨርሲቲ ፕሮፌሰር ነበርኩ አላልኩ። ማነው ሰማይን ሰራ ቆማለው ምድርን ያጸና ሌላ ካንተ በቀር የለም ጌታ ለዘላለም። ከሚያማምሩ ድምጻቸው እነሱን ነው ማስበው። አንተን ዲያቆን ነበር ሲባል ድምጻቸው ደግሞ በጣም ታምራለች። በቅዳሴ መሀል የምትወጣ የዲያቆናት ድምጽ በእንባ ነበር ባይዘ የሚቀድሰው ነው በእውነት መስቀልዬ ተንሱ ለጸሎት ስል በቃ የሆነ የሚወረኝ ነገር ነበር። እና አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። እናንተ እንደዚህ ናችሁ። ከዛ ደግሞ ይሄ ኦርቶዶክስ እንደዚህ ነው፣ ጴንጤ እንትን ነው፣ ጉዳቂ ነው። ከዳዳ ፎቶ ለጠፍ እስኪ ወጊ ድረስ ብዬ ኮኛና አሁን አንተ ከመርጦ ለማርያም መጥተህ እንደዚህ የሚል ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው ፕሮግራማችን ነው። የዛሬ እንግዳዬ እጅግ በጣም ተወዳጅ የሆነው ለኢትዮጵያ በረከት ለቤተ ክርስቲያን ስጦታ የሆነው ወንድማችን ዘማሪ መጋቢ ተከስተ ጌትነት ነው። 6 የዝማሬ አልበሞችን አውጥቷል። እንዲሁም ደግሞ እንደ ጸና ቀረ የተሰኘ መጽሐፍን ጽፏል። ዛሬ ከሱ ጋር ነው የምንቆየው። ከኛ ጋር ሆኖ ተኬዋ እንኳን ደህና መጣ። ሶፊዬ እንኳን ደህና ቆየሽ። እንግዲህ ተኬዋ ነው የምልህ እኔ። አዎ ያወጣሽው ስም ጀማሪና ጠንሳሽ መጀመሪያ ነኝ ተኬዋ አልኩ። ከዛ ልማድ ሆነ እኮ አሁን ብዙ ሰው ነው እንደዛ የሚለኝ ተኬዋ ተብለ ቀረ እና በጣም ነው የምወደው ደግሞ እኔ እኔ ከልጅነቴ እኛ ቤት እየዋ እየተባለን ነው ሶፊዬዋ እንደሱ ከሌዋ እየተባለን ነው የምንጠራውና በቃ የፍቅር መግለጫችን እሱ ነው። ብራንድ ሆናይሽ በቃ አንድ አንቺ ባንገናኝም እውነት ነው አንድ ትውስታ አለሽ በየቀኑ ማለት እውነት ነው። ኢየሱስ የዋ ብዬም ዘምሬያለሁ። ታዲያ አይ ቲንክ የመጀመሪያ ነው እሱ ማለት። አዎ ከዛ እኔም ዘመርኩ። የሚገርምሽ በእውነት ሰላሜዋ 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 ሰላሜ ነጌታ የሚል መዝሙር አለ። እጅግ በጣም ደስ ብሎኛል። በጣም ኤክሳይትድ ሆኛለሁ ስለመጣ። በተለይ ደግሞ ካለን ቅርበት ከወዳጅነታችን በአገልግሎት ካሳደርክብኝ ተጽዕኖ እጅግ በጣም የተለየ ፍቅርና አክብሮት ላንተ አለኝ። እንግዲህ አክብረኸኝ ስለመጣ እግዚአብሔር ያክብርልኝ። ቴንክ ዩ ሶፊዬ፣ እኔም ደስ ብሎኛል እንግዳሽ ስላረክሽኝ። ተደጋጋሚ አንዳንድ ሚዲያዎች ላይ በመቅረቤ ምናልባት አሰልች እንዳይሆን ምናምን ብዬ ነበር። ግን እኛ የወዳጅ ጨዋታ እንጫወታለን። ታውቂያለሽ፣ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አብረን ባገለገልንባቸው ጊዜዎች ህዝበ ክርስቲያኑን የሚጠቅም እስካሁን ድረስ እየተባረኩባቸው ያሉ ዝማሬዎች አሉ አብረን የሰራናቸው። ክፍለ ሀገርም አዲስ አበባም ውስጥ ተዘዋውረን ባገለገልንባቸው ጊዜዎች መልካም ትዝታዎች አሉኝና ያው እህቴ ነሽ፣ ጓደኛዬ ነሽ። በጣም ነፃ ሆነን የምንጫወተው ዛሬ እንግዲህ እንደ ጠያቂና ተጠያቂ ሳይሆን እንደ ወዳጅነታችን እንደሱ ነው። ነፃ ብለን እንጫወታለን፣ እናወራለን። እስኪ ወደ ልጅነትህ ልመልስህና ከዛን ጀምር። ደስ ይለኛል። ስለ ድቁና አገልግሎት በኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ሆነ በዲያቆንነት ታገለግል ነበር። አዎ። እና እስኪ ስለነበረ አገልግሎትን ይሸጥ። እሺ፣ ተደጋጋሚ ያው ብዙ ቦታ ላይ ተናግሬዋለሁ። ምናልባት ደግሞ ያንቺ ተከታታዮች ያልሰሙ ካሉ ቢሰሙ ጥሩ ነው፣ ቢያውቁ ጥሩ ነው። እና ባክግራውንዴ ኦርቶዶክሶች ናቸው በብዛት ቤተሰቦች፣ በብዛት ሳይሆን ኦልሞስት 99% ሰሜን የመጣንበት እንደዛው ነው መጣንበት። ያንን ውሃ የጠጣ እዛ አካባቢ ኖረ። ያው አብዛኛውን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከዛ ነው ስሪቱ እንደዛ ነው። እና በጣም ደስ መዝሙርህ የሚናገራል እኮ ድምጽህ ራሱ
በቅዳሴው የተቃኘ ነውና ዜማ አዘማመር እዛ ቅዳሴ አገልግሎት ውስጥ እንደነበር ለሚያስተውል ሰው ግልጽ ነው ይሉኛል። ይገርምሻል አሁን በኦርቶዶክስ ውስጥ ያሉ እስከ ጳጳሳት ደረጃ በተለይ ኢትዮጵያ ውስጥ ኖር በነበረበት ጊዜ ማገኛቸው ነበሩ። ይወዳሉ መዝሙርና ያው መዝሙር ይላሉ ያው ያሬዳዊው ታች ስላለው እና ኦልሞስት ከፕሮቴስታንቱ ባልተናነሰ ብዙ ሰሚ አድማጭ አለ በሚሄድባቸው ስንቀሳቀስ እንደዚህ የሚነግሩኝ። ሶሻል ሚዲያ ደግሞ አሁን ቅርብ አድርጎን የለ ይነግሩሻል እና በጣም ትልቅ ተጽዕኖ ፈጥሯል በህይወቴ ላይ። አሁን ያለኝን ከለር እንደወጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በለጋነት በልጅነት ቅዳሴ ማርያም፣ መልከ ማርያም፣ ስርዓተ ቅዳሴው ምኑ እነሱ ዜማዎች በጣም ወዳቸዋለሁ። ፕላስ እኔም ላይ ተጽዕኖ ፈጥረዋል የድምጽ ከለሬ ላይ እና አነሳሴ እንግዲህ በኦርቶዶክስ ቤተክርስቲያን ነው። ዲያቆን ነበርኩ ደጀን ቅዱስ ጊዮርጊስ ቤተክርስቲያን አሁንም ድረስ ምናልባት በህይወት ያሉ ይኖራሉ። እነ መርጌታ ማነው መርጌታ ሳሙኤል የዜማ መምህሬ ነው። መርጌታ ዳዊት የሚባሉ ነበሩ በጊዜው እና አባ ጎድ የሚባሉ አባት ነበሩ። የቤተክርስቲያኑ አስተዳደር ነገር ነበሩ በዛ ጊዜ ላይ እና ደጀን ቅዱስ ጊዮርጊስ ውስጥ በጣም ተወዳጅ ትንሽ ልጅ በእድሜ ትንሹ ዲያቆን ነበርኩኝ። ከዛ እንግዲህ መነሻ ይዛ ነው አዲስ አበባ መገባበት አጋጣሚ ተፈጠረ። ከዛ በኋላ ደግሞ ወደ ወንጌል አማኞች የመቀላቀል እድል እጣ ወደቀብኝ ማለት ነው በተሐድሶ ሙመንት ውስጥ። ይሄው ነው ሶፊዬ። ያው ስለምታውቂው ለአድማጮች ነው እንጂ አንቺ ታውቂዋለሽ አብዛኛው። እስኪ እዛው ሳንወጣ እንደው የምታስታውሰው የግዕዝ ዝማሬ ካለ ወይ እንደው ጸሎት ወይ ቅዳሴ? እኔ በጣም ነው የምወደው ታውቃለህ፣ ቅዳሴ በጣም እወዳለሁ። እስቲ ወይ አቡነ ዘበሰማያት በልልኝ። አፍታችን ወይ በሰማያት የምትኖር ይጠፋብኛል እውነት ለመናገር። በግዕዙ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ጨርሼው አንቺ ወከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወጌጋየነ። አቤት አየሽ፣ ተፋታን ብዙ ራኩኝ እኔ ማለት ነው። እንዴ መርሳት የለብህም። አይ ነው መርሳት የለብህም። ከመኒ ነኒ የምትልም አለች አሉ በጣም አዎ። ከዛ ያ እንግዲህ እንደገና ግዕዝ ማየት ይኖርብኛል። ግዕዝ እኮ መጥፋት የለበትም። እኔ እንደውም በእውነት ግዕዝ ቋንቋ እንግዲህ በደንብ እኮ መማር የነበረብን ብዬ አስባለሁ። ኢቨን ፕሮቴስታንቱ ቤተክርስቲያን ውስጥ ትምህርቱ ቢኖር የተወሰነ እንኳን ቢኖር ቋንቋ ነው አይደል? ግዕዝ ልክ ነው። አይ ይጠቅማል ልጅ ማወቁ በጣም ካልቸራችንን ለወንጌልም እኮ ይጠቅማል። እንደዚህ በባህሉ ሰው በለመደው ፋሚሊየር በሚሆንበት ነገር ስታገለግል። እኔ አሁን አንተ ስታገለግል መጀመሪያ ቁጥር 1 አልበምህን ስሰማ ወንጌላውያን እንትን ውስጥ አልነበርኩም፣ ግን በጣም የሳበኝና በጣም እንድሰማ ያደረገኝ የኦርቶዶክስ ፍሌቨሩ ስላለ ፋሚሊየር ለኔ እንግዳ አይደለም። አዘማመርህ ቅላጼህ በጣም እንትን ነው። በቃ ወደዛ ሄዳ ወደ ቅዳሴ አለው ያሬዳዊ የሆነ ባዕድ ነገር እንደምሰማ አይሰማኝም። እና እሱ በጣም ተጽዕኖ አድርጎብኛል። በጣም እንድሰማ በጣም አድርጎኛልና እግዚአብሔር ይመስገን። አሜን። ትልቅ ነገር ነው። ዜማው በጣም ሀብታም ናት ከኦርቶዶክስ ቤተክርስቲያን በቅኔ በዜማ ምኑን ነካ ነው እንደውም ምንም በጣም እስኪ መጀመሪያ ለስም አጠራሩ ክብርና ምስጋና ይግባው ጌታችን መድኃኒታችን ኢየሱስን እንደው ወደ ህይወትህ በደንብ የገባ ወንጌል በቃ በደንብ ህይወትህ የተለወጠባት ቀን ያቺ ቀን መቼ ነበረች? ቀኑን በትክክል ባላስታውሰውም ግን የተሐድሶ እንቅስቃሴ የተነሳበት ወቅት ነው። አዲስ አበባ ላይ ቅድም የጠቀሽው መጽሐፍ ላይ ሙሉ ታሪኩ አለ።
ከርቸሌ ሚካኤል የሚባል ነበርና ከዛ የወጡ ወጣቶች ነበሩ። ዶክተር ቤዛለም የመጀመሪያ ፓስተር እንግዲህ ዶክተር ቤዛለም እና ፓስተር መዝገቡ ናቸው። በአዲስ አበባ ያለችዋን የአማኑኤል ተሐድሶ ህብረት ያቋቋሙ ማለት ነው። እነሱ ቤት ውስጥ ይጸልዩ ነበር። እዛ ህብረት ውስጥ አንዲት እህት ይዛኝ ሄደች። ሰብለ የምትባል እህት ናት ይዛኝ ሄደችው። እኔ ያኔ ከነጮች ጋር ነው የምኖረው። ኢንተርናሽናል ኢቫንጀሊካል ቸርች ግቢ ውስጥ ነው የምኖረው። ግን ባክግራውንዴን ያውቁ ስለነበረ ከሰሜን ከጎጃም አካባቢ የመጡ የቆሎ ተማሪዎች እዚህ ይኖራሉ ብሎ ብቻ ይዛኝ ሄደች። እዛ ህብረት ውስጥ ሲሄድ ስቀላቀል መጽሐፍ ቅዱስ ትምህርት አለ፣ መዝሙር አለ። የድሮዎቹን የነጋሽ ተስፋዬ ጋቢሶን የነጋሽ ታምራትን ይዘመራል። ከዛ ማስታወሰው ልክ ጸሎት ሲያልቅ አቡነ ዘበሰማያት ቅድም ያልሽው ተብሎ በአማርኛ አባታችን ከዛ እመቤታችን ቅድስት ድንግል ማርያም ይባላልና እንትን ላይ ነበሩ። ይሄ ወደዚህም ጨርሶ ወደ ፕሮቴስታንቱ አልመጡም። እዛ ደግሞ ቤተክርስቲያን ውስጥ ባላቸው ኃላፊነት የሰንበት ትምህርት ቤት አንዱ ሊቀመንበር አንዱ ጸሐፊ ምናምን የነበሩ ናቸው። ግን ወንጌል ላይ ስለሚያተኩሩ በትምህርታቸው በምንም ትንሽ የመገፋት ስሜት ነበርና ቤተክርስቲያን እንዳይመጡ ምናምን ተወግዘው የነበረበት ጊዜ ነው። ጥቂት ሆኖ ቤት ውስጥ ይጸልያሉ። ተቀላቀልኩ እዛ እና ወደድኳቸው። እነሱም በጣም በፍቅር ያዙ። በቃ ልክ 11 ሰዓት ምናምን ሲሆን እኔ ያኔ ስራ እሰራለሁኝ፣ ልጅ ነኝ። ግን ቀን ቀን የኮንስትራክሽን ስራ ስላለ አንድ አናጺ ያለ እሱ እንደረዳቶኛ አብሬ ሰራ ነበር። ስራ ልክ ሲያልቅ በር ላይ ይጠብቁኛል። መዝገቡ ምልሽ ፓስተር መዝገቡ ሀሎት ቤተክርስቲያናው መጋቢ ነው። ለቤዛለም ዶክተር ቤዛለም ከዛ ይሄዳል። ምን እንዳዩኝ ውስጥ አላውቅም፣ ግን በፍቅር ያዙኝ። ቀስ በቀስ በቃ እጃውቱ ጌታን የምትቀበሉ ምናምን ሳይባል እየተለወጠ ምናምን መጣ። መዝሙሮችም መምጣት ጀመሩ። እንደዛ ነው ጅማሬ። ስለዚህ ታድሶ አይነት እንትን ነበር። ታድሶ እንቅስቃሴ ውስጥ ነው እንትን ያልኩት። ከዛ እኮ እንዳውም ጥምቀት አንዲት ቤተክርስቲያን ምናምን የሚለው ትንሽ መራመርም ስለነበረ አነብ ስለነበረ አንደኛ ዙር ጥምቀት አለፈኛ አያስፈልግም ብዬ ተከራከርኩ። ከዛ በቆይታ አይለቅም እኮ የሀገርሽ አካባቢ አይለቅም። ከዛ ግን በቆይታ በደንብ ሳጠና ኦኬ ጥምቀት መተባበር ነው ምናምን የሚለውን ከጌታ ጋር እሱን ተማርኩ እንጂ ቁጥር 1 የወጣበት ጊዜ ላይ የውሃ ጥምቀት አልወሰድኩም። በነገርሽ ላይ አሉ እንደዛ ገሚሱ እንደዛ መካነ ኢየሱስ ምናምን እንደዛ ነው የሚያምኑት። እና በከፊል እንግዲህ መካነ ኢየሱስ ነበርኩ ማለት ነው። ቁጥር 1 በከፊል ወይ ገሚስ ኦርቶዶክስ ነበርኩ። እና አያስፈልግም አልኩኝ። በቃ አንዲት ጥምቀት ነው የሚለው አንዲት እምነት ነው የሚለው ምናምን ብዬ እነሱ ጋር ኮብረት እያልኩ ነው። ከዛ ከኔ ጋር ትምህርት የእምነት ማጽኛ ደህንነት ትምህርት ይባላል። ከዛ የጥምቀት ትምህርት የተማሩ ተጠመቁ። ፓስተር ዳንኤል አለማየሁ ናዝሬት እሱ ነበረ። ሌሎችም አገልጋዮች ነበሩ በወቅቱ። ከዛ በቃ ሳይረዳ በደንብ እርግጠኛ ሳይሆን ግድ የለም ተብሎ ታለፈ። ሁለተኛ ዙር የሶስተኛ ዙር ላይ አምኜበት በቃ ወሰድኩ ስርዓቱ። እንደዚህ ነው ሊሶፊዬ እንትን የሚለው መዝሙር ቁጥር 1 ላይ የሆነ ጌታ ልክ ነው። ቁጥር 1 ላይ አይገርም አይደለ? አሁን የድሮዎቹን እየረሳው ታውቂያለሽ። በጣም ቁጥሮቹን በተለይ ጊዮን ሆቴል አሁን ሜዳ ላይ ባለፈው የነበረው ፕሮግራም ላይ የተወሰኑት ተጽፈውልኝ ነው የዘመርኩት። ቁጥሮች በቆይታ አሁን ኦልሞስት 27 26 አሁን እንደ በፊቱ እንደዚህ እንዳለ አሁን በፊት ሜሞራይዝ አድርጌ ሁሉንም የደቦታ ዘምሪ ሲባል ዘምር ነው። አሁን ግን ይጠፋብኝ። ቢዚ ሆነ አይምሮአችን። አይሽ ብዙ ነገር ገባ። እንደሱ ነው። ቁጥር 1 መዝሙር ነው ትዝ አለኝ። በጣም ነበር የምሰማው ነው። ሪሚክስ አደረገዋለሁ እዚህ አጋጣሚ እንኳን አስታወሽ። በጣም እንኳን አስታወሽ ናቸው ቁጥር 1 ላይ ያሉት በጣም እንደገና ቢሰሩ በጣም ሰራቸዋለሁ።
አጠቃላይ 6 አልበሞች ነው ያወጣው። 6 አልበም እንግዲህ 6 ከወጣ እኮ አሁን 7 ዓመት ሊሆነው ፋሲካ ሲመጣ 7 ዓመት። ሰው ጌታ ቢረዳይ ደግሞ አሁን 7ኛው እንሰራለን እንደ ጌታ ፈቃድ። ቁጥር 6 ከወጣ 7 ዓመት ነው። ገርም ነው። ፋሲካ ሲመጣ ጊዜው እንዴት ሄደ? ስቲል አየሩ ላይ ስላለ ሰው ወጣቶችም ስለሚዘምሩት ምናምን የቅርብ ጊዜ ይመስላል እንጂ 6 ዓመት አለፈው። አሁን አዲስ እየሰራ ነው። ጀመርኩኛ። መቼ እንጠብቅ? ቀስ ብዬ ጀምሬያለሁ። እንግዲህ ጊዜ ያርባለው ጊዜ ሜቢ በዚህ ዓመት ከፋሲካ በኋላ ሊሆን ይችላል ወይ ደግሞ አዲስ ዓመት በኢትዮጵያ። አንተና እኔም እኮ ኢየሱስ እያለፈ ነው። ታዲያ ኮሌክሽን አውጥተናል። ቁጥር 2 ኮሌክሽን መቼ ይሆን እንሰራ እንዴ? በደስታ ሶፊያ አንቺ ነህ እንጂ እኔ አለሁ አንቺ ነህ እንጂ እኔ አለሁ። በነገሮች ላይ ብዙ ኮሌክሽን መዝሙሮች ተሰርተዋል። 5ም 6ም 10ም 2ም እየሆኑ እና ያኛው በጣም ፓወርፉል ነው ማለት ቅርብ ጊዜ አግኝቸው ነበር ያሳተመውን ባህሩ ተስተውሻለሽ? ምስጋና መዝሙር ቤት እና በኮሌክሽን ደረጃ ከታተሙት እንደሱ የተሰማም የለም። በጣም ተሰማ። በጣም የሚገራርሙ መዝሙሮች ኢየሱስ እያለፈ ነው። ኩራት ኩራት አለኝ የትኛው ሲዲ ላይ ነው ይሉኝ ነበር ሰዎች። ወይ ኩራት ኩራት አለኝ። በቃ ለማን ነው ሰማይን የሰራ የጭንቅ ቀን ሳይመጣ ነው እንሂድ የሚለው ዘምረዋል። ካረሳሽውን ዘምረዋል። አስታውሳለሁ ገረሳ ዘምረዋለን። የጭንቅ ቀን ሳይመጣ ጉብዝናዬን ሳላጣ ፈጣሪዬን ስላሰብኩ ከስጋቱ አመለጥኩ። የጭንቅ ቀን ሳይመጣ ጉብዝናዬን ሳላጣ ፈጣሪዬን ስላሰብኩ ከጥፋት ውሃ አመለጥኩ። ቁጥሮቹ መቼም ጠፍተውብኛል በእውነት አታረገው። ጌታን ካስታወሽ እስኪ ያሰኙ ዓመታት ሳይደርሱ ደመናት ዝናብን ከላይ ሳይመልሱ ፀሐይ ብርሃኗን ከልክላ ሳትሄድ ከሞት አመለጥኩኝ ካንተ ጋር ስራመድ። የጭንቅ ቀን ሳይመጣ ጉብዝናዬን ሳላጣ ፈጣሪዬን ስላሰብኩ ከጥፋት ውሃ አመለጥኩ። አቤት 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 ሳለ ጊዜው ሳይጨልም ከቶ ልቤ አንተን ፈለገ ሁሉን ነገር ትቶ የዚህ ዓለም ነገር ታይቶ የሚጠፋ ይቅርብኝ ብያለሁ ዘመኑ ሳይከፋ። የጭንቅ ቀን ሳይመጣ ጉብዝናዬን ሳላጣ ፈጣሪዬን ስላሰብኩ ከጥፋት ውሃ አመለጥኩ። ሶፊ በጣም ሜሞሪሽ የሚገርም ነው። በስማ ብርቱካን እበላለሁ በደንብና እኔ ችግር እሱ ነው። ይሄ እንደገና እንሰራዋለን። አይ ፕሮሚስ እውነት እንትን ጨምርበትና በጣም እኮ ፓወርፉል ሜሴጅ ነው። እንሰራዋለን። ድምፅሽን በጣም ነው የምወደው ታውቂያለሽ አይደል? እንግዲህ ደግሞ ያንተን በጣም በስማ የሚገርም ነው። እንኳን የኢየሱስ ሆነ እንኳንም እድሜያችን ለሱ አረግን። ታዲያ አሁን ያስቢው አይንሽ ምናምን ቅንድብሽ ለሚል ቢሆን ይሄ ድምፅ ታዲያ ነውር አይደል? ወገብሽ ሲወረገረግ ምናምን እያልክ በእውነት እድሜህን ማቃጠል
እንደ ቅጠል ለሚረግፉበት ያ በጣም እግዚአብሔር ይመስገን። አይቆጨኝም እያልክ ነው? በፍጹም በፍጹም መዘመር በጣም እኔ ይገርምሻል። አሁን ቻርለት ነበርኩ ባለፈውና ፓስተር ሳሚ ወዳጅሽ ነው እዛ መልእክትም ያቀረብኩት እኔ ነኝ። በቃ ጌታ በጣም ረድቶን ጥሩ ጊዜ ነበር። ተደጋጋሚ በቃ ስለነበረው ጊዜ ያወራልኝ ማለት የነበረውን ወቅታዊም ነበር መልእክቱ ምናምን። ግን ይገርምሻል ብዙ አይሸነጠኝ መዘመር ነው የምወደው አይደለ? እና አሁን አንዳንድ ሳይሆን አብዛኛውን ሳውዝ አፍሪካ እንደውም አንዱ ፓስተር ምን አለኝ ተደጋጋሚ እየጋበዙኝ ይሄድ ነበር ሙሉ ፕሮግራም ስብከትም መዝሙርምና ያው አንተ እኮ ወጪ ቆጣቢ ነህ የዘማሪም የሰባኪም ትኬት የሆቴሎች የለም አንድ ላይ ጠቅለል አድርገው ይዟል። እና ብዙ ጊዜ አትሊስት በቃ 50 አለን ካላቸዋለሁ ለመምከርም በደንብ ትኩረት ሰጥቶም ወደ ማስተማሩም ወደ ምኑም ለመሄድ ግን በጣም መዘመር ነው የምወደው። አዲስ አበባ መዘመር ነው ተፈጠረም በቃ ለሱ ነው እግዚአብሔር ይመስገን። በጣም እኮ ድንቅ ዘማሪዎች ናቸው ያሉት። ጌታ ይባረክ። ጌታ በጣም ረዳን ሶፊዬ። አንቺም ግን እኮ አደገኛ ድምጽ ነው ያለሽ፣ አደገኛ መዝሙሮች። እንዴት ነው አዲስ ስራ አለ? መቼ ነው የምጠይቅሽ? ዲራስ ጠይቅ እስቲ አንተ እንደ ጓደኛ እንደ ጓደኛ አለ ያው እየተሰራ እኮ ነው። አንተ ገመገምልኛለህ። ሙሉ ጀመርሽ? በጣም ጥሩ ይሰራው ነው። በጣም ጥሩ ያስፈልጋል። በእድሜያችን እንሰራለን እናገለግለዋለን። እሰይ አዎ እስትንፋሳችን እስካለች ድረስ በእውነት ነው እንዘምርለታለን። የሰማይና የምድር ጌታ እድል ነው። እውነት ነው። ጸጥታ የሌለበት የክብር ህይወት ነው። እስኪ በህይወቴ ላይ ትልቅ ተጽዕኖ ፈጥሯል የምትለው አንድ የእግዚአብሔር ቃል አለ? እንደው በተለየ ትርጉም አለው በእኔ ህይወት ላይ የምትለው? ብዙ ጥቅሶች አሉ። የእግዚአብሔርን ቃል በጣም ነው የምወደው። ግን ናሆም መጽሐፍ ላይ ያለው እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በሱ የሚታመኑትን ያውቃል የሚለው ቃል ለእኔ ጥቅስ ብቻ አይደለም። ምክንያቱም የመከራ ቀኖች፣ የችግር ቀኖች፣ የቻሌንጅ ቀኖች፣ ጨለማ ለብቻ የምትሆኝባቸው ጊዜዎች በህይወቴ አልፎ ያውቃሉና አንዳንዴ ምን ይሆናል በቃ ከሌ አለልኝ ከሌ ለኔ መልካም ሐሳብ እኮ ነው የምትዩ እነኛ የጭንቅ ወራቶች ላይ ላይገኝ ይችላል። በአመዛኙ እውነት ለመናገር ጥሩ ሰዎች አሉ፣ የቃላቸው ሰዎች ሆኑ ደግነት የምታይባቸው ክርስትናን የምታይባቸው። ግን አንዳንዱ ደግሞ እንደዚህ አይነት የችግር ጊዜ ላይ እጥፍ ሲል ምንም ፍሬቻ ሳያሳይ ማለት ምልክት ሳያሳይ እንደሱ ይገጥምሻልና ለካ ናሆም መጽሐፍ ላይ በቃ በመከራ ቀንም የሚለው እግዚአብሔር ግን መልካም ብቻ ሳይሆን የመከራ ቀን ላይ ተፈትኖ ያለፈ ነው። በቃ አብሮሽ አለ በየትኛውም ቻሌንጅ ውስጥ እና አይ ቲንክ እሱ ጥቅስ በጣም እንትን ያደርገኛል። ጋድ ኢዝ ጉድ ከጀመርኩ እና እንትን ነው እንትን ገጥሞኛል። ደግሞ አሁን ምናልባት ወደፊት መጽሐፍም ስንጽፍ ደግሞ እንዘረዘራቸዋለን። ቅርብ የሆኑ ሰዎች አንዳንድ አጋጣሚዎችን ተጠቅመው አድቫንቴጅ ለመውሰድ በቃ በአገልግሎት ላይ በቸርች ላይ በምናምን እንደሱ አጋጥሞኝ ያውቃል። ማለት እንዴት ቅርቦ ነው እንዲያስባል እዚህ ችግር ጊዜ ላይ እንዲህ ጊዜ ላይ ምናምን ብያቃለሁና ይሄ ጥቅስ በጣም ሚኒንግ የሚሰጠው ለዛ ነው። እግዚአብሔር ቢሆን በመከራ ጊዜሽ ከዛ የምትወጭበትን እግዚአብሔር ብቻ ሳይሆን እግዚአብሔር ሰዎች ከእግዚአብሔር ባህሪ የተካፈሉ እንደዛ ናቸው። አይዞህም ጉልበት ይሆናል ይላል እኮ ያገሬ ሰው አይደል? አይዞሽ በርቺ ብለው እንደዛ። እና አንዳንድ ሰዎች ደግሞ አሉ ከሩቅም በአካል እንኳን መታቂያቸው የሆነ ነገር ውስጥ በገባሽ ጊዜ ኮንሰርንድ ሆነው ይሄን የመጽሐፍ ቅዱስን እግዚአብሔር የምታይባቸው የማይለዋወጡ ሰዎች አሉ። እንደሱ ብዙ ልምምድ ስላለኝ እኔ ባላንስ ማድረግ ነው። እጅግ አሉ በቃ እንድጠፊ በቃ ሀሴት የሚያደርጉ ይኖራሉ።
አሁን የምታየው በቃ የሆነ ነገር እንኳን አሁን ስትጽፊ በመልካም ልብ ሰውን በሚጠቅም በምናምን ሼር ያረግሽውን ቻሌንጁን አንቺም ስለምታየው ማለት ነው እኔ ላይ ማይወሳል በብዙ ትርጉም ያንቺ ስም በጣም ስኳር ነው የሚለው ባይዘው ሶፊያ ምን አለ ቢያውቋት እላለሁ አንዳንዴ። ያው ምንድነው ግን ከገርነት የወጡ እንትኖች ገባሽ። አንዳንዱ የሚጠቅመውን የሚጠቀምበት ከሆነ በጣም ያለዚያ ደግሞ ማይቶ ማለፍ እኮ ይቻላል። ግን ማጣመም ነገሮች በጣም እንደዙ ስፔሻሊ መጽሐፍ ቅዱስ ያምናል ክርስቲያን ነው ምናምን የምትዩ እሱ ነው የሚጎዳው። እሱ የሚያሳዝነው እንደዛ ሲሆን ነው እንጂ ማያውቅም ስለማያውቅ ነው። ግን ያውቃል የምትለው ደግሞ ሰው አይገርምሽም? እንደሱ አይነት አለ። በዚህ ሁሉ ግን በቃ ምክንያት ሲያደርገው የሆነች ነገር ምክንያት የሚሆን ነገር የሚፈልጉ ሰዎች አሉ። ከጽሁፍህም ከሆነ ከምታደርገውም ነገር ከአገልግሎትህም ምን አግኝቼበት እንዴት በወገርኩት ብለው ተዘጋጅተው የሚጠብቁ ተጠንቀቃለ። እና እንደዚህ አይነት ሰዎች ደግሞ አያጡም፣ የሚሉት ነገር አያጡም። ከጥላቻ ስለሚነሱ በቃ ማየት አይችሉም። መልካም ነገር ያጣመሙታል። በቃ ኦልሬዲ አንገር አለ። የሚገርም ሲያዩሽም ደስ ማይላቸው እንግዲህ የክፋት ምንጩ ያው ዲያብሎስ ነው ምልሽ። በዛ ደረጃ ምንም ብታጠፊ እንኳን ራሱ ለማቀናት የሚኬድበት መስመር አለ። ኤግዛክትሊ። እና እንደ ክርስቲያን ኤክስፔክት የምታደርገው ካይዳ ከዛ ግን ባላንስ ማድረግ ነው። እኔ የጠቀመኝ ምንድነው እዚህ ጋር ብዙ አሁን ማልዘረዘረልሽ አጋጥሞኛል። በጣም ቅርብ የሆኑ ሰዎች አድቫንቴጅ ለመውሰድ እንዳልኩሽ የሆነ ነገር ለማድረግ ሲሉ ትልልቅ አገልጋይ የምትያቸው ስለገጠመኝ ከዛ ደግሞ በጣም የማትጠብቂያቸው ደግሞ እግዚአብሔር ደግሞ አንቀሳቅሶ ኤንጅልስ አሉ የሚያገለግሉ በቃ የሚያጽናኑ ገባሽ እንደሚላኩ መላእክት አሉ። እንደሱ አጋጥሞኛ ካለ እንደዛ አይነት ሰዎች ባይኖሩ እውነት ለመናገር ከባድ ነበር። ባላንስ እኔ እውነት ለመናገር ድሮ ነበር አገልግሎት የማቆመው። ጌታን ላልተው እችላለሁ አልተውም፣ ግን ማገልገልን ግን በጣም ከባድ አድርገውብኝ ላቆም እችል ነበር። ግን ሁልጊዜ እግዚአብሔር ደግሞ አሉት ሰዎች የሚልካቸው እዚህ ጋር ሲሰብርህ እዚህ ጋር የሚጠግንህን ደግሞ እግዚአብሔር ያስነሳልና ጠላት ሰው እንዳለው እግዚአብሔርም ሰዎች አሉት። ትክክል። እንደዛ አይነት ሰዎች በጣም ለኔም ለመቆም ምክንያት የሆኑኝ እንደዛ አይነት ሰዎች ናቸው። የሚጸልዩልሃል፣ ከረጃ ያረጋሃል፣ በእግዚአብሔር ቃል ያበረታቷል፣ ይረዱሃል። እና እነሱን ስታይ ደግሞ ኢንካሬጅ ሆናለህ። በሶሻል ሚዲያ የተገነባ አይደለም ስማችን ደስ የሚለው ፌስቡክ ከመምጣቱ ምናምን ከመምጣቱ በፊት በቃ አገልጋይ እንደ መልአክ ይታይ የነበረበት ጊዜ ላይ በቃ ሩቅ ነው። ምንም ላይ አታገኙም አገልጋይ። እና አስታውሳለሁ አንዳንድ ኮንፈረንሶች ላይ ራሱ ሰዎች የነበራቸው ኤክሳይትመንት ሲያገኙ አሁን አየሽ ይህቺ ሶሻል ሚዲያ ስለመጣች ለእያንዳንዱ መድረክ ነው እድል ይከፍታል። እና አንተን ለመጣልም የሚፈልገው በቃ አክሰስ ያደርጋል። በቀላሉ መጥቶ እዛ ጋር ብዙ ነገር ማድረግ ይችላል። ግን ረጅም ጊዜ ያገለገልሽው ሕዝብ ከዚህ ከሶሻል ሚዲያውም ከምናምን በፊት ዘመን ኦልሬዲ የተሰራ ነገር ስላለ ያንን ማፍረስ አልተቻለም። መሰረት አለ ተሞክሯል ብዙ ግን አልተቻለም። መሰረቱ ከባድ ስለሆነ ልክ ነው። እግዚአብሔር ይመስገን። ጋድ ኢዝ ጉድ። በዚህም በዛ አለን። ብዙም ሳያስደንቀን ያው እነኚህ ሁሉ እንትኖች ትምህርት ይሆናሉ፣ ያጠነክሩሻል። ሰው ልክ ጂም ገብቶ ኤክሰርሳይዝ ሲያደርግ ማስል እንደሚያወጣ ሰውነቱ ቅርጾቹ ነው የሚጠቅሙት። ድንጋዮቹ፣ አስተያየቱ፣ ነቀፋው፣ ምኑ እያበረታሽ እንደ በቃ እንዳንተ ያለ የለም የሚል መዝሙር እኮ የሚወጣው በጣም ገባሽ? እንደሱ ነውና በጣም ያንን ሁሉ ደግሞ እግዚአብሔር እንደ ከማንኛውም አይነት ተጽዕኖ ከጠላትም ከክፉ ሰዎችም እግዚአብሔር ተጽዕኖውን እያፈረሰ እንደሚያስኬድ እግዚአብሔር ጸጋ ከዛም በላይ እንደሆነ ተመረንበታል። ልክ ነው፣ አይተናል። በቃ እግዚአብሔር አንተን ካቆመህ ምንም ነገር ሊጥልህ እንደማይችል እኔ አይቻለሁ በራሴ ህይወት ላይና እንጂ እንደ ተቃውሞ እንደ ትችቱ እንደ ንግግሩ እንደ ክፋቱ ብዛትማ ቢሆን እኔ መጀመሪያ ተበታተኝ የምጠፋው እኔ ነበርኩ።
ግን የእግዚአብሔር ጸጋ በጣም ሰውን ያቆማል፣ ያበረታል። ኑሮህን በአሜሪካ አድርገሃል አይደል? ያው ትመላለሳለህ። ቆየሁ። ኦልሞስት 15 ዓመት ምናምን ሆነኝ። ግን ያው እንደምታየው ኢትዮጵያ ምን በየ3 ወሩ ወይ ምናምን እንደዚህ ሌሎችም ዓለሞች በእግዚአብሔር በከፈተልኝ ብዙ ወጣለሁ እና ግን አሜሪካን በፍቅር ነው መወዳት አለን። እንግዲህ እስካሁን አሜሪካ ስትኖር እንዴት ነው? ምግብ ትሰራለህ? ቤት ታጸዳለህ? ወይስ የስራ ድርሻ ምንድን ነው? መቼስ አሜሪካ እንግዲህ የታወቀ ሁሉንም ታሰራለች። ያው ምንጫችን አንድ አካባቢ ነው ታውቂያለሽ። የኛ አካባቢ ሰው ኩሽታ አይገባም። አባቴ ምን አለ መሰለሽ አንዴ ከኪችን የሆነ ነገር አመጣውለት። አይ ቲንክ ውሃ ጠይቆኛው እንደዚህ በስማ አንተም ትሰራራለህ እንዴ ነገር ትነካካለህ ያለኝ። አዎ እንዴ እኛ እኮ ያው ዘመናዊ ሰው እንደዛ ነው ይደረጋ ምናምን ስለ ይገርማል። እኛ አካባቢ እኛ ስናድግ አለ እናትህ የሆነ ነገር ብላ ከተቀየም ከተቆጣሁ አለ ለመማታት ጁላ ሳነሳ ሮጣ ኩሽና ነው የምትገባው። ከዛ ሄድና በሩ ላይ ቆሜ ቆይቶች አለሽ እየመለሳለሁ ላለመግባት። የኛ አካባቢ ሰው ነው ይሄ ምርር ያለ የኛ በቃ ገጠር የምትይው ነው። አትሊስት አንቺ እንኳን ትንሽ ዘመናዊ ነው ምልሻ ነው አኖራችሁም ፋሚሊ ምንም አይ ምንም ወንዶቹ ኪችን አይገቡም። አይገርም በቃ እንትኑ ነው አየሽ። አዎ ካልቸሩ በቃ ባህሉ ነው አይገቡም። አሁን ወንድሞቼም አባቴም ከውጭ ሆኖ ሲያዝን ማቀው እንጂ ኪችን አይገቡም። ኢትዮጵያ ውስጥ በተለይ እየተኖረ እዚህ ያለው አንደኛው ወንድሜ ሲያበስል ምናምን አይቼዋለሁ። እሱ ብዙ አመት ነው የኖረው እዚህ። ኤሚ አንድ ቀን ምን አለች? ፍርፍር ሰራው እኔ አያለሁኝ ልብ ስለማልል ነው እንጂ ካየሁኝ ያንን አድርጌ መስራት ይችላል። ፍርፍር ሰራው አንድ ቀን። እሺ በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሊመጣ ነው በመስራት ፍርፍር ስለሰራ ጌታ ሊመጣ ተገርማ ወይ ተኬ መስራት አለ ማግዳው አይ እንደው ስንፍና ነው እንጂ ይሄ ስንት እንደንትን ቆሻሻ መጣለስ ወይ ምናምን ነገር እዚህ ሀገር አሁን እንትን የለም። ቆሻሻ ሰብስቦልኝ ያው አንተንም የምትጥላት ታግጃለሽ። በሱ እንኳን አዎ ምልሽ ምንም ጥያቄ የለውም። የእንትኗ ምግብ ማብሰሏ ምናምን ነው ትንሽ የምትተናነቀን እንጂ ሌላው ላይ ደህና ነን። እና ደግሞ ሌላ ችግር ልንገርሽ፣ ትኩስ ነው የምወደው ምግብ እና እንደውም ኤሚ ሆና ነው የቻለችኝ እንጂ የሚገርምሽ ስራ ውላ መታ አብስላ ትኩስ ልክ እንደ አይሁዳውያን እኔ የዛ አካባቢ ሰው ሆነ እንዴ አይሁዶች የለት ይሄ ከፍሪጅ አውጥቶ አሞቆ ምናምን አልችልም። ኤሚዬ እኮ ድንቅ ሰው ናት እኮ በጣም እኔ በነገራችን ላይ በጣም ነው ባለቤትህን በጣም ወዳት። ብዙ ሰው ነው የሚወዳት። በጣም ልቧ በቃ በጣም ደስ የሚል የህፃን ልጅ ልብ ነው ያላት። በጣም ፌቨር አላት። በጣም መልካም ሴት ናት። ምቹ ናት። በጣም ነው ለሰው የሚመች ባህሪ ያላት ሰው ወዳጅ ናት። ልክ ነው። በጣም ትሁት። ያ እግዚአብሔር ይመስገን። አሜን። ይሄም አንዱ ትህትናዋ ነው። አንተንም ራሱ እኔን መሸከም ባህልህን ተረድታ ታዲያ በቃ እሷ ያበሰለችው ጊዜ በጣም እግዚአብሔር ይባርካል። ኢትዮጵያ ያው ምልሽ አሉ የሚያግዙሽም ብዙ ሰው ተከበን የኖር ነው። አዎ ሰራተኛ ነው። እዚህ ግን በቃ ኢቭን ጓደኞቼ ይመጣሉ ቤት። አሁን እሷ ደግሞ ጎበዝ ናት። የሚገርም ሰብሰብ እንላለን። ያው ደከመኝ ምናምን አትልም። እና አሁን ትንሽ ቀነስ አድርገናል። ለእሷም እያሰብኩኝ ጓደኞችን ቀነስ ቤት ብዙ ጊዜ ሰው ይኖር ነበር። ሌዊም አድጓል እኮ ትልቅ ሆነ ኮሌጅ ነው ያለው። 2ኛ ዓመት ተባረከ ልጅ ነው ሌዊ። 2ኛ ዓመት ተማሪ ነው። በጣም ትልቅ ልጅ ሆኗል። በጣም ትልቅ ነው። 19 20 የሆነዋል ማርች ላይ። በጣም ጥሩ ነገር ሲናገር እንደውም አየሁት አንድ ግራጁዌሽን ላይ በጣም ማቹርድ ነው። መንፈሳዊ ልጅ ነው። ጌታ ባርኮታል። ደስ ይላል። በጣም ደስ ይላል። በአገልግሎት ያለ እስቲ የሆነ አስቂኝ ገጠመኝ የምትለው ድሮ መዝሙር ስትሰራ ወይም ለአገልግሎት ዞር በምትልበት ሰዓት
ተለየ ገጠመኝ ካለ አሁን እንደው ትዝ ላይለኝ ይችላል እንጂ ያው ብዙ ይኖራል እኮ በአገልግሎት ጅማሬ አካባቢ ላይ ያው ልጅ መሆንሽን ሲያዩ ያው አቀባበላቸው ምናምን እሱን ሪጀክሽን በእውነት ትንሽ ስንት ዓመት ነበር ስትጀምር? ወይ 17 አካባቢ አሁን ሳውጣ የመጀመሪያ አልበም አስታውጣ በእውነት ያስታውቃል እኮ ድምጽ የራሱ ልጅ ነበር። ለነገሩ አሁን ልጅ ነበርከው። አሁን ራሱ ተሰሚው ስቅጥጥ የሚል ድምጽ እንደው ጸጋ ጨምሮበት ነው እንጂ በጣም ነበር የምወደው ነው። ቁጥር 1 አልበም አይ ቲንክ እንደዛ አካባቢ ሆነኝ ነው 17 18 እኔ እንጃ። በውል ደግሞ እና ትንሽ ይሄን ቀምረው ደግሞ ዱላ እንዳናቀብል እድሜ እርግጠኛ አይደለሁም ብለ ማለት ነው። እዛ አካባቢ ነው የሚሆነው ዞሮ ምክንያት ስለሚፈልግ አለመስጠቱ ጥሩ ነው። ልክ ነው። እንደዛ ነው። በልጅነት ነው የጀመርነው እና ያኔ ልጅ ነህ ትንሽ ቀስ በል የሚል ነገር ነበር። አዎ ቸርችም ላይ ምናምን ቸርች ላይ ያለው ድባብ ይገባኛል። ላይ ከጥንቃቄ ለኔ ከማሰብ ምናምን እንደሱ አይነት ነገሮች ነበሩ። ኢቭን ካሴቱን ላወጣም ስል እንደሱ አይነት ነገሮች ነበሩ። ግን ውስጥሽ ሙልት የሚል የለም። በቃ የተለማመድሽው አሁንም ድረስ ሲዲ ስሰራ እንደሱ ነው እኔ የማደርገው። የሚገርምሽ መዝሙር ብዙ ነው ያለኝ። ዜማ ይመጣል፣ ልቀዳለሁ፣ ይቀመጣል ምናምን ቁጭ ብለሽ መከርከም ማስተካከል ነው እንጂ አንዳንዱ ብዙ መዝሙሮች አሉኝ። ግን በቃ ሰው ጋር ለመድረስ ውስጥሽ ሙልት ብሎ ስታረጊው ጥሩ። እኔም ችግር እንደሱ እንደሱ ቀዳለሁ ጽፋለሁ። በደንብ ግን አጥርተህ ሙሉ ወጥ ንጹህ መዝሙር ማድረጉ ላይ እሱ ላይ ነው እኔ ትንሽ መሰንፈው እንጂ በየአዝማቹን ለብቻ ቁጥሩን ለብቻ ያለው እየቀዳው አስቀምጣለሁ። የሆነ ቀን ግን በቃ ሙልት ይላል የመስራት ትንሽ ይነሳሳል። አሁን አዲስ አበባ ደርሼ በመጣው ቁጥር ቀዳለሁ መዝሙሮች። ኢዮአብ ጋር መዝሙሮች አሉ ሌላም ስቱዲዮ። ግን እንዳልኩሽ በቃ መውጫው መቼ ነው ብትኝ በትክክል ቀኑን እንደዚህ ነው ልልሽ አልችልም። ሙልት ባለ ሰዓት ላይክ ሰራካ ይወጣል። እግዚአብሔር ረድቶን ደግሞ የወጡት ሁሉ ሰው ጋር ደርሰው ሰው ሲባረክባቸው ደስ ይላል። አሁን ላይ ያወጪውም አለ ነው ከዚህ ሄደሽ ነው የምትሰሪው እና በቃ ለሰው ሲጽናናበት ሲባረክበት ጥሩ ነው። በረክት አንቲ የሚል አንድ የግዕዝ መዝሙር አለ። በረክት አንቲ አንቺ ጎበዝ ነሽ በጣም ወስናንቲ እንተታመኒ ከመይከወን ካለ አበ እግዚአብሔር ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኪየ ወመድኃኒየ እስመርየ ሕማማ ለዓመቱ እስመርየ ሕማማ ለዓመቱ። አተረሽም ይገርማል በጣም አረሳ አንተ መዝሙር እኮ እንደ ውሃ ነበር የምጠጣው። አረሳው እመቤታችን ቅድስት ድንግል ማርያምን ደግሞ በጣም ስለምትወጂ ከድሮ ጀምሮ። ግን አንተ ማርያም ትወዳታለህ? የሆነ የሚነዝርሽ ነገር እኮ አለ። በጣም እኔ በጣም ነው የምወዳት። እንዴ በጣም ያው እሷ አልተወደደች እኔ አንተን እንኳን እወዳለሁ እኮ ተኪ። እንዴ ታዲያ እንኳን የጌታችን እናት ታዲያ እንኳን የጌታዬን እናት ቀርቶ አንተን እየወደድኩ እያከበርኩ አይደል? ያ ትክክል። እንዴት መጽሐፍ በሚለው ልክ ማክበር ያው እኔ ዘመርኩ አይደል? ታዲያስ በጊዜው ትንሽ አነጋጋሪ ምናምን ነበር አስታውሳለሁኝ። አንዳንዱ ባክግራውንዱ በቅድመ አያት እንደዚህ ፕሮቴስታንቱን የኖረ ምናምን ያለ የምስጋና የአምልኮ ለጌታ የሚሰጠውን አይነት የሚመስለው ይኖራልና ምንድነው ትርጉሙ? የመዝሙሩ ትርጉም ሉቃስ ላይ እኮ ያለው ሉቃስ 1 ላይ ያለ ነው። ነፍሴ ጌታን ታከብረዋለች
መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች፣ እስመሬ ሕማም አላመቱ የባሪያይቱን ውርደት ተመልክቷልና። ኩሉ ትውልድ ያስተበጹኪ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ትህትናዋ እንባሽ ሁሉ እየመጣ ነው። እኔ በጣም የምወዳት በእውነት ነፍሴ ጌታን ታከብረዋለች። መንፈሴ በአምላኬ በመድኃኒቴ መድኃኒቷ እንደሆነ እሷም ጭምር ልክ ነው። የዓለም ብቻ የዓለም ስንል እሷንም ጭምር እኮ ነው የሚያካትተው። በመድኃኒቴ በአምላኬ ሐሴት ታደርጋለች። ስለ ራሱ አይደለም እዛ ጋር የተናገረችው፣ ስለ እሱ ነው። ልክ ነው። ወንጌል ነው የተናገረችው። እንዳውም የባሪያይቱን ውርደት ተመልክቷልና ነው ያለችው። ራሷን እንዴት ዝቅ እንዳደረገች እዛ ጋርና ምሳሌነት ያለው ህይወት ያላት ናት። በጣም ባህሪዋ ብዙ ከሷ በተለይኛ ሴቶች ከሷ ብዙ የምንማረው ነገር እንዳለ ነው የሚሰማኝ። በጣም እግዚአብሔር ይመስገን። መዝሙሩንም አልረሳሽውም? አልረሳውም። አንዴ እንደውም መዝሙር እኮ ኢቢኤስ ላይ መሰለኝ ዘመርከው ጠይቀው ዘመርኩትና ውሸቱን ነው ዲያቆን አልነበረም ተባልክ? አዎ ሰው አስጠንቶት ነው ወይ ምናምን እንደዚህ ትንሽ ተቀነጫጭቦ ነው ያየሁት ሰዎች እና ኢሹ እንደነበረ ትንሽ ነግረውኛል። እና የኔ ድቁና ብዙ መፈላሰፍ የሚያስፈልገው አይደለም። አይ ምንም ይሄ እኮ ከድምጽህ እኮ አስታውቃል። ምንም ይሄ ሁሉ የተሞረደ የቅዳሴ ድምጽ ከየት ታዲያ? ከዛ ዋይ ሲሉ እንደውም አንድ ኢንተርቪው ላይ ምን አልኳቸው እንዴ እኔ እኮ ዲያቆን ነበርኩ ነው ያልኩኝ። የሃርቫርድ ዩኒቨርሲቲ ፕሮፌሰር ነበርኩ አላልኩም። መርጌታ ነኝ ብትል ቢያንስ ድቁናም የከበረ ነው የምልሽ። ያለፍኩበት በጣም ደስ የሚለኝ ወደው ነገር ነው። በጣም እንዳውም እንዳልኩሽ ልጅ ስለነበርኩ አንዳንድ ሜሞሪዎች ጠፉ። ፎር ሳም ሪዝን ትንሽ የሰቆቃ ጊዜ ምናምን ነበረው። አስቢ 6-5 ዓመት ቢሆነኝ ነው እንግዲህ በውል ከቤት አባቴ ለስለት ሲሰጠኝ ማለት ነው። እና በጣም ደስ የሚለኝ ደጋግ መነኮሳት አስታውሳለሁ። በቃ ነበሩ። አንዳንድ ደግሞ በቃ ይሄ መረር ያሉ ባለፈው ባገደሙ ቁጥር የእነሱን ብሶት አንቺ ላይ የሚያወጡ ኩርኩማቸው አይረሳኝም። ምንም አርጊ ተልካሽ ሲልኩሽም ይቆረኩምሻል እና አንዳንዱ እንደውም ይሄ በቃ ያለ ቤተሰብ ምናምን አስቢው እነሱ ከንተኔ ላይ ጠፍተዋል። ግን በአብዛኛው አሁን ደጅን ከተማ ላይ መከተ የሚባለው ዲያቆን ብትያቸው መከተ ነው ስሜ ኦሪጂናሊ አባቴ የሚለኛ አሁን ድረስ ተከስተ ብትይው አይሰማሽም በምክንያት ስላወጣው። እሺ መከተ ትንሹ ዲያቆን ምናምን ብትያቸው ሙስሊም ወዳጆች ነበሩኝ። የሚገርምሽ ዳቦ ቤት የነበራቸው በቃ አቤት ድምጽ ምናምን እያሉ ማለት ነው ያኔ። ከዛ ነው እንግዲህ ወደ አዲስ አበባ መጣን። ዲያቆን ለመሆን ግን እኮ ትልቅ ሰው ግዴታ የሆነ ጠበብት መሆን አለበት። እኔ አሁን የኦርቶዶክስ ዲያቆናት ትንሾች አያለው ብዙ ጊዜ የሚቀድሱ የሆነች ቀሚስ ለብሰው ምናምን በቃ የሚያማምሩ ድምጻቸው የሚያማምሩ እነሱን ነው ማስበው። አሁን አንተን ዲያቆን ነበር ሲባል ድምጻቸው ደግሞ በጣም ምታምራለች። በቅዳሴ መሀል የምትወጣ የዲያቆናት ድምጽ ኦ ማይ ጋድ በጣም የምትወጣ ድምጽ አለች የዲያቆናትና እዛ በእንባ ነበር ባይዘ የሚቀድሰው እኔ በእውነት መስቀልዬ ተንሱ ለጸሎት ስል በቃ የሆነ የሚወረኝ ነገር ነበር። እና አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በዜማ ሲሉት በጣም ደስ ይላል። በአብዛኛው ቅዳሴ ስለ ክርስቶስ ነው ይባላል። ብዙ አሁን ዝርዝር እንትኖችን እንደሱ ለመግባት ያው አወዛጋቢ ስለሆነ ዘመኑ አይደል አሉ። ኦፍ ኮርስ ክርስቶስን የሚያጎሉ የሚያነሱ ስርዓተ ቅዳሴ ላይ ያሉ በዋነኝነት የሚጨማመሩም አሉ። ችግሩ እኮ አሁን እንደዚህ አይነት ነገር ሲነሳ ግማሹ ኦርቶዶክስን አታክ ለማድረግ ይመስለዋል። በዚህ ያለው ደግሞ ኦርቶዶክስን አግነኖ ፕሮቴስታንትን አታክ ለማድረግ ይመስለውም አለ። እና እንደዚህ አይነት ኢሹ ማንሳትም እንትን ነው በቅንነት እንደሱ እንትን ካላልሽው ከባድ ሆኗል። ደግሞ እንደሱ እንዲሆን ያደረጉት የሚገርምሽ በእኛም ጎራ ያሉ ከዛ ቤተ እምነት የወጡ
አሉ ነው ብታይቂኝ ፖዚቲቭ ነው አብዛኛው እንትን ያለኝ ማለት ቤተሰቦች የጠቅላላ የካህን ቤተሰብ ነው እንግዲህ በዛ ምን ታረጋለሽ መጥላት አይቻልም። መሰረታዊ ነገር ላይ ግን ስትመጪ ምንድነው የሚለየን ምንድነው አንድ የሚያደርገን ለሚጠይቅ ማብራራት እችላለሁ ገባሽ እንጂ እዛ ወደ ፕሮቴስታንት ሲመጣ የነበረበትን ማውገዝ ያለ ቁጭ ብሎ በቃ የሚለው አሉ ላይ በላይ እምልሽ እንደየመረዳቱ ነው። በርግጥ ግን ብዙ የሚወራ እያለ ዛሬ ላይ ህያው የሆነ ወንጌል እያለ የነበርሽበትን ማውገዝ ትክክል ነው ብዬ አላስብም። አንዳንዶቹ ደግሞ በደርግ ጊዜ አድሃሪ የሚባል ቋንቋ ነበር ትዝ ይልሻል። በቃ ይሄ ምናልባት አሁን ያለው ለውጡ ፕሮቴስታንት ናቸው አንዳንዶች ስለሚባል ስልጣን ላይ ያሉ ምናምን እና ለማስደሰት በሚመስል መንገድ ይፈልጉ ይመስል እነሱ እኮ እዛ አጎራ ውስጥ የሉም የህዝብ አገልጋይ ናቸው ኢትዮጵያን ነው የሚመሩት። ግን በሚመስል ሁኔታ ወጥተው አንዳንዴ ጊዜ ደግሞ እየጠበቁ ኢሹ እንዲሆን የሆነች ጊዜ እየጠበቁ እንደሱ እኔ አልደግፍም። አንዳንዶች ጋር ያው ተነጋግሬ ማቃለሁ ለመባል ግን በሁሉም ሳይድ ነው ያለው። የሚገርምህ እኔ ብዙ ጊዜ አያለው አስተውለህ ከሆነ በኦርቶዶክስም ሳይድ አሁን ዝም ብሎ አርቲስቶችን በላቸው ምናምን ነገሩን በጣም አምነውበት እንዳልሆነ ይክንታል አይተህ ነገሩ የሆነ ገብቷል የሆነ ግን ለሚዲያ የሚደረግ ነገር አሁን ስለ ማርያም የእውነትም በጣም ተወዳ ወይ ደግሞ ተከብራ ሳይሆን በብዙሃኑ ዘንድ ተቀባይነትን ለማግኘት ያንን መልክ መስራት ከዛ በቃ ሆ ብሎ አንተ ምንም አይነት ኃጢአት ከጀርባ እየሰራህ እየታየ አንተ ያችን ነገር ሜንሽን እስካደረክ ኢኖሰንት የሆነው ህዝብ አለ በቃ ወይ ገዳም አካባቢ ሄደ ሶሎ መቀረጽ የሆነ ነገር ማድረግ ምናምን ከዛ ወዲያው ተቀባይነት ይጨምራል። በፕሮቴስታንቱም ደግሞ ኦርቶዶክስን በማውገዝ የሆነ ኢቭን አንዳንዴ እኔ መቼስ መፍረድ አይሆንብኝ እንጂ ስለ ኢየሱስ ራሱ የሚነገርበት ሞቲቭ አንዳንዴ ለታይታ በሚመስል ይሆነ ለሰዎች ህይወት ለመለወጥ አይነት ሳይሆን በቃ አለ ለመባል አይነት ብለህ ግድ ብሎ ለሰዎች ነፍስ ለነፍሳት መጥፋት ሳይሆን በክርክር አይነት መንፈስ ዝም ብለህ ለመበሻሸቅ ብለብሽሽቅ ኢየሱስ መበሻሸቅ አይደለም ህይወት ነው። ልክ ነው ፍቅር ነው ደግሞ ማንንም እሱ የሚያበሽቅ አምላክም አይደለም በፍጹም ሁሉንም እጁን ዘርግቶ የሚቀበል የፍቅር አምላክ ነው እንጂ አንተን እንዲያንቋሸሸ እንቁልልጭ የምንልበት አምላክ አይደለም። የውድድርም ይመስላል በቃ ከዛ ወጥቶ እዚህ ገባ እንደዚህ እንደሱ እሱን ተናገረ። አዎ ጴንጤ እንዲህ ነው ጴንጤ እንደዚህ ነው እናንተ እንደዚህ ናችሁ ከዛ ደግሞ ይሄ ኦርቶዶክስ እንደዚህ ነው ጴንጤ እንትን ነው ውዳቂ ነው ብቻ በጣም እንትን የሆነ የልጅ ጨዋታ ምንም ሴንስ የማይሰጥ ነው ህይወት የማይሆን በዚህ ሁሉ ነው አሁን ለሚሰሙ ያለኝ ሪዘርቬሽን ያለኝ አቋም አሁን ባለኝ መረዳት ያው ማወቅ ስለሚገባ ኮምፕሮማይዝ ማናረግባቸው አሉ። አንቺም በተጠየቂ የምትመልሺው ነው ከኦርቶዶክስ ጋራ ቤዚክ የሆነ አሁን ልዩነት አለ እኔ በማምነው አሁን ላይ ብየምልበት በክርስቶስ ዘላለማዊ ክህነት አገልግሎት ላይ ነው which means ማማለድ ስለሱ አሁን ሮሜ ላይ በግልጽ የሚያወራው አለ። ምንም አይነት ትርጉም ብትሰጪው በጥንቱም በግሪኩም በሂብሩም ብትዩ ምንም በቃ የማስታረቅን አገልግሎት የጥል ግድግዳ የተወገደበት ኢየሱስ ነው። በአብ ቀኝ ደግሞ ስለኛ አሁንም እንደሚታይ እንደሚማልድ ይናገራል። ይሄ መሰረታዊ ይመስለኛል እኔ አሁን በቃ ይሄን ማምንበት መናገር ያኛው መጥላት አይደለም። ምዕራፍ 7 ላይ ያው ስታይ አሁን ሊቀ ካህናት በአመት እንዲያረጉ ነበር ይሰው ነበረ። እሱ ግን ራሱን መስዋዕት አድርጎ ለአንዴና ለመጨረሻ ካቀረበ በኋላ በእግዚአብሔር ቀኝ ተቀመጠ ይላል። አይሽ የብሉይ ኪዳን ስርዓት የሰዎች የሚያረጉትን ራሱ እኮ ውጣ ውረድ ነው ያቀለለልን። ካህናት የተባሉት ለማስተሰረይ ይመጣሉ ቆመው ያን ካደረጉ በኋላ ጊዜያዊ መፍትሄ ያገኛል ያ ግለሰብ መስዋዕት የቀረበለት። ከዛ ግን ተመልሶ ደግሞ በሆነ ነገር ሲከሰስ በሆነ ነገር ደግሞ እንትን ሲል ተመልሶ ያንን ኢየሱስ መስዋዕት በመሆን ለአንዴና ለመጨረሻ
ፈጽሞ በአብ ቀኝ የተቀመጠ እንደውም ለሚተማመኑበት ይታይላቸው ዘንድ የሚላለ ገባሽ? ይሄን አሁን ቤዚክ መሰረታዊ የማምንበት ነው። ምናልባት ይሄን የሚያምን ኦርቶዶክስ ካለ አንድ ነው። አሁን መሰረታዊ ገባሽ አይደል? ይሄን ተቀብሎ ምንም ሊሆን ይችላል። መሰረቱ አንዳንዴ አሁን ዲቤት ሲያደርጉ ሰማቸዋለሁ አንዳንዴና ነገሮችን የሚረዱ አሁን ምልጃ ሲባል ብዙ ኦርቶዶክሳውያን የሚረዱት ኢየሱስ በአብ ፊት ቆሞ ሁልጊዜ እባክህ ይቅር በላቸው ኃጢአት በሰራ ቁጥር በቃ የሚለምን የሆነ ዝቅ ያለ ገብቶሃል አይደል? እንደው የሆነ ሰው የሚስልበት መንገድ ትክክል እንደዛ አይደለም። ምልጃ ሲባል እንደሱ ሁልጊዜ አዲስ ኃጢአት በተሰራ ቁጥር እንደ አዲስ እንደገና እየተሰቀለ እንደዛ ነገር ነው። በቃ እሱ ያለቀ ነገር ነው ኦልሬዲ። እና የኢየሱስ ደም አቬለብል ነው ሁልጊዜ። ልክ ነው። እና ያ ይመስለኛል ሁልጊዜ በቃ ደሙ መስዋዕቱ ነው። አንድ ጊዜ ለዘላለም ቀርቧል። ያ ደም ሁልጊዜ አለ። በዛ ደም አማካኝነት ኃጢአታችን ይሰራያል ነው እንጂ አሁን ብዙ ጊዜ የሚላላክ አይነት ነገር አድርገው የሚያስቡ ሰዎች አሉ። ምልጃ ሲባል እኛ እሱን ወደ አብ እየላክ ነው። ገብቶሃል አይደለም? የጌትነቱን ፖዚሽን ያጣ ልክ ነው። ያሳነስ ነው ይመስላችኋል? አዎ፣ በእንደዛ ነው ሚስ አንደርስታንዲንግ ያለው እዛ ጋር ነው። ግን ኢየሱስ ግን አማላጅ መባሉ እዚያ ጋር መጽሐፍ ቅዱስ ዕብራውያን ላይ ይላል። የሚገርምሽ ያወጣሁት ለመናገር ምን ይላል ብናነበው ጥሩ እንደው 9:25 ላይ ነው ዕብራውያን። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ለኢየሱስ ነው የሚያወራው። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ቅድም ያልሽው ማለት ነው። እንደገና የሚሰቀል እንደገና ይሞትል እንደገና ጎንበስ ቀና ያለ አድንልን ምን መስላቸዋል። እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይልና እንዲሁም ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁሉ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። እና ይሄ በአብ ቀኝ የተቀመጠ የሚለው እንደገና ጎንበስ ቀና ማለት የማነስ ስለኛ እንደገና አብን የመማጸን አይነት ሳይሆን ተፈጽሟል። አንድ ጊዜ በመስቀል ላይ መስዋዕት ሆኗል፣ ተቀምጧል ጨርሶ። ሰው ለሚያምኑበት ዛሬም ድረስ በዛ በኩል ነው የምታልፈው ነው። አለቀ። በዛ በኩል ነው የሚታለፈው፣ በዛ በኩል ነው የሚጸደቀው ነው እንጂ ሌላ ትርጉም የለውም። በቃ ላለፈውም አሁን ለምንሰራው ወደፊቱም ለምንሰራው ኃጢአት የክርስቶስ ዋስትናችን እሱ ነው። ከአቤል ደም ይልቅ እያለ የሚያነጻጽረው የለም። በቃ ልክ አብ ኃጢአትን ስለሚጠላ ያንን ቁጣ የሚያበርደው ሕያው የሆነ የክርስቶስ ደም ነው። እና ብዙ እንግዲህ እኛ ቴዎሎጂያንስ አይደለንም፣ እንዲሁ እንደ ወዳጅ አይደለንም። እሱ እኛ መዘመር ነው የምንችልበት፣ እኛ መስበክም ብዙም ግን አንዴ ዶክተር ማሙሻ ሲናገር ስለዚህ ነገር በጣም ጥሩ ነገር ተናገረና አማላጅ ከመባሉ በላይ እኮ ኦልሬዲ ሰው ሆኖ መምጣቱ እኮ ራሱ ትልቅ በቃ ዝቅ አድርጎታል ራሱን። በግርግም ላይ ተኛ። አዎ በጣም በቃ መዋረድ ፈልጎ እኮ ድንቅ ነው። አሁን ያባባላይሽ አዎ። እና አማላጅ ያልነው እኛ አይደለንም፣ ራሱ ነው አማላጁ ነው የመጣው። ራሱ ነው እንግዲህ እሱ ቃሉ እውነት ነው። እና በግርግም ላይ ተኛ፣ በአህያ ሄደ፣ ሰው ሆኖ መጣ፣ ተራ ሰው ሆኖ ንጉሥ ሆኖ እንኳን አልመጣም እኮ አንድ ምስኪን ሰው ነው የመጣው። ልክ ነው። እና ይሄን ሁሉ ነገር የሆነው ስለኛ ነው። አማላጅ የሚሆነው ስለኛ ነው እንጂ መሆን ኖሮበት እኮ አይደለም። ሰው መሆን ኖሮበት እኮ አይደለም። ትክክል ነው። በግርግም መወለድ ተገብቶት አይደለም የተወለደው፣ ስለኛ ነው የሆነው። እና የአክብሮታችን አይነት
ለአምላክ ያለን አክብሮት እኛ በሳልነው እኛ በመሰለን በምናምን ሳይሆን እንደ ቃሉ እግዚአብሔር በተበራራበት መንገድ ፍቅር ሆኖ የተበራራበት መንገድ አለ። ያንን ነው የምንቀበለው። እሱ ነው። እግዚአብሔር ይመስገን። አሜን። አንድ መዝሙር እስቲ መጨረሻ መዝሙር ይዘመርልንና የመጨረሻ መዝሙር እስቲ መዘመር ነው የምንችልበት እኛ በቃ ነገርም አያምርብንም። አንዳንዴ ለፉን ቢያጋልጠን ሶፊንም በወዳትን እህቴን ተዋት አንዳንዴ እኮ ይሉኛል፣ አርፈሽ ዘምር ይሉኛል። በጣም ብዙ ሰው ነው የሚወድሽ እኮ ምን ጥያቄ ያለው። ደግሞ እንትን ነው ቫይራል ይሆናል። አይሽ እሱ ነገር ግን ምንድነው ስምን እግዚአብሔር እኮ ይቀባል። እኔ በጣም የሚገርመኝ ነገር ትንሽ ነገር ብለሽ ጴንጤ የተናገረውን ነገር ራሱን እኔ ስጽፍ ወይም እኔ የሆነ ነገር ስል እንጂ በቃ እንትን ይላል ይላወጣልና ምንድነው አይሽ አንዳንዴ አሁን እዚህ ላይ ዝም ብለን ለእኔም ላንቺም እንደምክር የሚሆን ራሴም እንደኖረው ጌታ ይርዳኝ። አንዳንዴ አናቀውም ሰው ውስጥ እግዚአብሔር የሰጠንን ቦታውን። በነገሮች ላይ አንዳንዱ የሚናገረው ኢኖሰንት የሆኑ ሰዎች አሉ። ለአንቺ ከመሳሳት ለእኔ ከመሳሳት ከመቆርቆር አይመጥናቸውም ከማለት የሚሰጡት ቦታ ልክ ነው። እግዚአብሔር እኮ በሰጠን ጸጋ አሁን ሶፊያ ያመጣችው ተጽዕኖ ቀላል አይደለም። ያ ስዕል ስላለ በቃ ትንሽ በቃላትን በምንም ግድፈት ሲያወዛ ጋር ሽምቅቅ ማለት እና ይሄ ከመሳሳት ላንቺ ምን አለ አርፋ በዘመረች ምን አለ አርፎ በዘመረ የሚሉ አሉ። እነኝን በጣም ነው አፕሪሼት የምናደርገው። እኔ ምንም ሶሪ ብሎ አስተካክሎ መሄድ ነው ማምነው። ግን ምንም ብትሆኚ በቃ ከጥላቻ የሚነሱ ሰዎች አሉ። በቃ እንደሱ አይነት ሰዎች ትክክል አይደለም ማለት ቀረብ ብሎ ቢያውቁን ግን ይሆና ምንም ግን ያው እየበሰልን ደግሞ ስንሄድ ያንን የሚወዱንን ግዴታ ነው በሁሉም ሰው ደግሞ እንኳን እኛ ጌታም አልተወደደም። ልክ ነው። ሌላው የሚጎዳው እንደ አገልጋይ እንደ ሴሌብሪቲ ራሱን ማየት የለበትም። ለአንድ ሰው ብዬዋለሁ እኔ ሴሌብሪቲ ሳይሆን ሰርቫንት ነኝ አገልጋይ ነኝ የሚለውን ስሜት ሁሌ መንገር እፈልጋለሁ ለራሴ። እውነት ለመናገር የክርስቶስ አገልጋይ ስትሆን ተቃውሞና ትችት ስድብ ግዴታ አይ ቲንክ መኖር ያለበት ነገር ነው የሚመስለኝ። ሲበዛ መጥፎ ነው እንጂ ይጎዳል እንጂ በተለይ አንዳንዴ እኛም ያው ዱላ ስለምናቀብላቸው ነው የሚሉን ባለማወቅ ነው። ሆነ ብለሽ ሰውን የሚያሳዝን ሆነ ብለሽ የሞተልሽን ጌታ የሚያቃልል ምናምን ነገር አታረጊም። እኔም አላረግም እንደ ሁሊና ቢስ ካልሆነ ግን በተለያየ ምክንያት ባመለካከት የሆነ ነገር ስትጽፊ ስሜት አለሽ እንደ ሰው ስለ ሀገርም የሆነ ነገር ስትይ ቅር የሚለው አለ። ስለ መሪ የሆነ ነገር ስትይ ብዙ እንደዛ አለ። እና ሰው ስንሆን ደስ አይለውም ሰው ይሄ አንዳንዴ እኔ አሁን የኔ ችግሬ ሰው መሆን ደስ ይለኛል። ሰው መሆን ስለ ልክ ነው። አገልጋይ ብቻ ሆኖ መታየቱን ሁሌ ያው አገልጋይ ስትሆን መድረክ ላይ ነው፣ በሲዲ ላይ በእንቱ ላይ መዝሙር አለ፣ ቅባትህ ነው፣ ከዛ መልእክትህ ነው የሚተላለፈው። ያ በቃ አገልግሎትህ ነው። ግን ሰውነት ደግሞ አለ። ለምሳሌ አሁን ዲዛይን እሰራለሁ፣ ልብስ እሰራለሁ። ያ አገልግሎቴ አይደለም። ዲዛይን ልብስ ቢዝነሴ ነው፣ ስራዬ ነው። ያ ደግሞ አገልግሎቴ እንዲደግፍልኝ ለመኖር እና የማደርገው ነገር ነው። እንደሱ አይነት ነገሮች አሉ። አሁን ይሄ ሰው ሆነ ስትታይ ጸጋ የተገፈፈ ይመስላቸዋል ሰዎች። ጸጋ እኮ የትም አልሄድም አለ። ግን ደግሞ ይሄኛው በቃ ምድር ላይ የምትኖረው ኑሮ ሰው መሆንህን የሚያሳይ ነገር ነውና ግን በቃ አንቺ ስትዘምሪ ነው የሚያምርብሽ ምናምን ሌላውን ነገር ታየው ምናምን መዝሙሩም አይቀርም። መዝሙሩ አገልግሎቴ ነው፣ ጸጋዬ ነው። ዲዛይን መስራት ስራዬ ነው። በዚህ ደግሞ ቶክሾ መጥቻለሁ። ብቻ ብዙ ነገር ተነካካለች ምናምንም እባላለሁ እኔ እውነት ለመናገር ግን ደስ ነው የሚለኝ። አንድ ቀንም አይጸጽተኝም እውነት ለመናገር። ምክንያቱም ኃጢአት መስራት ነው እኔ የማልፈልገው። የምጸጸተው ኃጢአት ስሰራ፣ ሰው ስጠላ፣ ሰውን አታክ አድርጉ። አይ ሜክ ሹር ማንንም ሰው አልነካም። አሁን ሚዲያ ላይ ጥሩ ነው በጣም ማንንም ሰው አልተችም። ማንንም ሰው ላይ ኔጌቲቭ ነገር አልጽፍም። ማንንም አገልጋይ ተነስቼ ላርም አይደለም። ሰዎችን ኢንካሬጅ ከጻፍኩኝ ጥሩ ነገር ነው የምጽፈው ስለማለት ነው።
ካልጻፍኩኝ አልጽፈም። ያንን ነው እንጂ የማየው አሁን እኔ። ከዛ ውጪ ዶክትሪናል የሆነ ስህተት ላለመስራት እሞክራለሁ። ይሄ አስተምሮ ላይ ወንጌል ላይ መነካት የሌለባቸው ነገሮች አሉ። ከዛ ውጪ ግን ማይነር የሆኑ ነገሮች ላይ የተለያየ አመለካከት ሰው ሊኖር ይችላል። ልክ ነው። አሁን እነሱ ነገሮች ላይ ብዙ አልጠነቀቅም እኔ ችግር ነው። በጣም አይ ሰው ይወድሻል ስለሚወድሽ ነው ስለሚወድን ነው ልበል። አንዳንዱ በቃ እንዲህም እንዲህ የሚል ስለዚህ በምህረት ማለፍ ነው። ማስታወሰው አብረን ብዙ እናሳልፍ የነበረበት ጊዜ ላይ ታስታውሻለሽ? በቃ ሶፊን ወደድኳት ማይል የአዳም ዘር አለበት። ወንድሞች ናቸው። ወንድሞች ይነግሩ ነበር። አገናኘን ስልኳን ይላሉ እና ኮስተር ያልሽ ነበርሽ። አንቺ ደግሞ ሲሪየስ ነበርሽ። አንዴ መኪና ውስጥ እንደውም አንዱ ብዙ ይጠይቀኝ ስለነበር እና አውሪው ነገር አልኩሽ እና አቤት አልሽ። ምን ፈለክ? ምንም የአገልጋይ እንትን አይደለም ትሆኑ የመለሽለትና ወታደራዊ እንትን እና በጣም ማስታወሳቸው ጊዜዎች ቁጥብ ነሽ ነው፣ ጠንቃቃ ነሽ። አንዳንዴ አሁን ልክ እንዲህም እንዲያም ሲባል የእህቱ እንደተነካች አይነት የለም። አቤት ቢያውቋት ምናምን አይ ነው ግን ቀልቃላ እኮ ተደርጌ ነው የምታስበው ነው። ሚዲያ ላይ እንደዛ ስለምጽፍ አቤት ቀልቃላ በቃ ልታይ የምትል ነው ይሉኛል እና እንደሱ እኔም ኮረኩማለሁ እንዳልኩሽ አንዳንዱ ሚኒማይዝ ማድረግ ያለብን አለ። አንዴ ዱላ ያቀበል ለብሰት ይለኛል ቋሴት ስትደረግ የወደ ጂንስ ጭጋ ቀዳዳለሽ ቀዳዳ ፎቶ ለጠፍ እስኪ ወጊ ድረስ ብዬ ኮኛና አሁን አንተ ከመርጦ ለማርያም መጥተህ እንደዚህ የሚል የሚገርምሽ የምወዳቸው ባልና ሚስት ጓደኞች አሉኝና እዚህ ቨርጂኒያ ናቸው። አጋጣሚ እነሱ ናቸው ለሪትሪት ወጣ ብለን እኮ እዛ ቦታ ላይ በኮትና ሱሪ ያሰዩ። ከዛ መለስኩኝ የሚገርምሽ እና አንድ እሱ ላይ መልሻለሁ አስታውሳለሁ። ሌላው ደግሞ ሌዊን አይ ቲንክ የሆነ ፕሮግራም ላይ እሱም እንደዚህ የተቀደደ አድርጎ ነገር ከዛ ያገልጋይ ልጅ ሆኖ እንደ ጸጉሩስ እንደዚህ ምናምን ብለው አንድ ልጅ የተነካ ብዬ እና እንደሱ ያመልጠናል እንደሱ ላይና ከዛ ጻፍኩኝ በማግስቱ ስለማታውቁት ነው እንዴት ካራክተሩን በጣም የሚገርም ይወጣ ብዬ ጻፍኩኝና ከአዲስ አበባ በጣም አንድ ትልቅ ሰው ወደው የሚወደኝ ሰው ነው ደውሎ በቃ አንተ ምላሽ ምንም እንዳትሰጥ ልጅ እንደምትወድ ያስታውቅብሃል። አንድ ልጅ ነው ኦፍ ኮርስ ምላሽ አትስተባ በፍጹም አለኝ። በቃ ለምን አያስፈልግም ሶሻል ሚዲያ ላይ መመላለሱ ነው ገባሽ? በቃ ሰው ኦፒኒየን ነው ይበል እንጂ ሶሻል ሚዲያ እየመጣ እንደዚህ እሱን እንደ ፕሪንሲፕል ወስጄዋለሁ። እኔም ትመልሻለሽ እባላለሁ ሁሌ። ቅርብ ጊዜ እንደውም አንድ ሁለቴ መለስኩኝ ግን በቃ ተውኩት። ሳውዝ አፍሪካ ላይ ነው ፕሮግራም ፖስተር አውጥተው የምታገለግል እህት ናት አንተ ላይ ግን አላገለገልኩም አጋጣሚ እና 3 አመት ምናምን አልፎታል። እሱን ያወዛች በቃ ጸያፍ ነገር ጽፈው ያው ክርስቲያኖች የምትያቸው ናቸው። ከዛ ሰዎች ላኩልኝ አየሁኝ። ምንም አይደለም እኔ ለማብራራትም ችግር የለብኝም ሁሉ ቦታ ስለማገለግል ምክንያቴን ከተጠየቅኩ አብራራለሁ። ልክ ነው ልክ አይደለም የሚለውን ግለሰቡ ነው እንትን የሚለው ገባኝ። ግን ያልሆነ ደግሞ ሲሆን ያው አካባቢው አለ አይደል ወይ ዘራፍት ያለሽ ከዛ ምን ተናረኩ አብራራውኝ። እሱ ልክ አይደለም ይነዋት ከዛ ምን እንደወሰንኩ የፈለገ ነገር ይፈጠር ከዚህ በኋላ በቃ የራሳችን አሁን መድረክ እግዚአብሔር ይሰጣናል። ፖድካስት ይኖረናል እንትን ይኖረናል ማብራራት ጥያቄ ያለባቸው እንጂ ፌስቡክ ላይ ወጥተሽ የተሰማን ሁሉ መጻፍና መመለስ አይሆንም። አንቺም እንደው ገዝትሻለሁ ዛሬ እንዳታረቂ። በቃ ተገዝቻለሁ። ታላቅ ወንድም ገዝቷል ዛሬ አልመልስም። ግን እሺ ቆይ አሁን ዲፋሜሽን የሚባል አለ አሁን እዚህ ሀገር ያስከስሳል። እንደው መልስ መስጠት ብቻ ሳይሆን ሰዎች ጠበቃ ቀጥረው ወንጀል ነው እስከ $100,000 ድረስ ምናምን ቅጣት ይቀጣሉ። ስም ማጥፋት
ያልሆነ ይሄ ስም ማጥፋት ብቻ ሳይሆን መልካም ስምህን ማጣመም፣ ይሄ አንተ በቀና ነገር ያደረግከውን ነገር አጣሞ ይሄ ካራክተር አሳሲኔሽን ባህሪህን በሌላ አስመስሎ በመጥፎ ማቅረብ በሚዲያ ላይ ትልቅ ወንጀል ነው። እዚህ ሀገር እኛ ሀገር ብዙ ሰው ላያውቅ ይችላል፣ ስለማይታወቅም ነው ብዙ ሰው እንደዛ የሚዳፈረውና በማስረጃ ይዘህ ያንን ያደረገውን ሰው ይዘህ ብትከስ ያስከስሳል። ኧረ እኛ ሀገርም ወንጀል ነው ብሎኛል አንድ ጠበቃ እንደው ጠበቃሽ ልሁን፣ እኔ ክርስቲያን ነው በነፃ እኔ ጠበቃሽ ልሁን፣ መክሰስ የምትፈልጊያቸውን ሰዎች በሙሉ ከሰሽ ይዘሽ ነይ ብሎኝ፣ አይ እስካሁን የለም እስቲ ወደፊት ካለ እነግራለሁ ብዬዋለሁ። እንደውም እና ወንጀል ነው እና ዲፋሜሽን አፌክት ስለሚያደርግ ነው የሰውን ሕይወት፣ የሰውን አገልግሎት፣ የሰውን ስብዕና የሚጎዳ ነገር ስለሆነ ነው ያ ነገር ወንጀል ተደርጎ የተቀመጠው። ካሳም ያለው ግን እንደው አንዳንዴ በጣም ከባድ ዲፋሜሽን ተሰርቶብህ አገልግሎትህን መልካም ስምህን በሙሉ ዲስትሮይ የሚያደርግ ነገር ተደርጎ ዝም በል በቃ ልክ ነው። እንዴት ነው ማለት ዝም በል ነው ማለት? ፍትህ የለም እኛ ሀገር ማለት ነው። በቃ ልክ ነው። ከሱ አንፃር ንቀተው ምናምን የሚሉት ነገር አለ፣ ግን እኮ ወንጀል ነው እኮ። እንደሱ በደንብ መረር ያለውን ነገር በህግም በምንም ማስተካከል ተገቢ ነው ብዬ አስባለሁ። እግዚአብሔር ስለሆነ ያን ሲስተም የሚሰጠው። እኔ ባለፍኩባቸው መንገዶች የሚገርምሽ እንደዚህ ወደ ህግ የሚያስኬዱ አይነት እንትኖች ገጥሞኛ ቃል ማለት ሰዎች ጋር በነበረኝ ሁኔታ መልክ ተቀይሮ በጣም ብዙ ነገሮች ነው ያለ ፍላጎት እንደሆኑ ነገሩ እንደዚህ ነው። ውድቀት ነው፣ ምንም ልትሸፋፍኘው አይደለም። ግን በጣም በቃ ጸያፊ በሆነ መንገድ ዲፋሜሽን ነው እሱ አሁን ዲፋሜሽን ነው። ከዛ ማላቃቸው ሎየሮች እዚህ ቨርጂኒያ ያሉ ደወሉልኝ፣ በእውነት ነው የምልሽ። ከዛ ቢሮአችሁ ሄድኩኝ ምናምን አንዱን እንደውም አስታውሳለሁ፣ ፊሊ የሚባል ጓደኛ አለኝ ዘማሪ፣ እሱ የሚያውቀው ኤርትራዊ መሰለኝ ሎየሩ። ከዛ እንትኖቹን እኔ ጋር የነበሩ ኤቪደንሶች ምናምን እንዴት እንደነበር ምናምን በቃ በዚህ መካስ አለብህ ብለው ያላሉኝ ነገር የለም። ግን አለፍኩት እኔ ውስጤም ነው ጌታ እንትን አደረገኝ፣ ታውቁት ለሱ የምትተየው አለ አንዳንድ እና ለመልካም ሲሆን ደግሞ አየሁኝ ነው። አንዳንዱ ግን ያው ሸቃባው የሚከራያቸው ሰዎች አሉ። አንዳንዴ አሁን ማንኛውም ነገር ቢያደርጉ መልስ አትስጡ የሚለው ነገር ምናልባት ወጥተህ መልስ መስጠቱ እሺ፣ ግን የሆነ ነገር እኮ ያስፈልገው። አንዳንዱ ዝም ብለህ የምትተው ነገር አይደለም፣ ምክንያቱም ዳሜጁ ከባድ ነው። ልክ ነው። ይሄ መልካም ስም ማጥፋት አሁን ኢትስ ኖት አባውት ዩ። አሁን ስለ አንተ ብቻ ሳይሆን የተገነባ አገልግሎት አለ ብዙ አመት ዋጋ ተከፍሎ መስዋዕትነት ተከፍሎ ህይወትህን የሰጠህለት ባንተ አገልግሎት ባንተ ስም የተሰራ ያ ነገር አለ። ያን ሁሉ የሚመታ ነገር ዝም ብሎ ሰው ሲያደርግ ዝም በለው አትመልስለት፣ በቃ let him do what he wants። እንደዛ ሴንስ ሰጣል። አይ ነው የተወሰኑ ሰዎች ስለሚያደርጉት ነገር እንዳለ ፒክቸሩን አያበላሽ። ልክ ነው። ብዙ አለ የሚወድሽ። በስማም እንዴ እኔ ሶፊ በጣም ትልቅ ስም እኮ ነው ያለሽ። እንደው ስልህ አሁን እንደው በምንለው እንትን 3% እንኳን ይሆናል እንዴ የሚጠሉን? አይሆንም እኮ በጣም ትንሽ ናቸው። የሚገርምሽ በቃ አንዳንዱን ሲናገሩ አይና ፖዚቲቭሊ ወስደዋል። አንዳንዱ ማለት ነው ትልቅ ስም ስላለህ እኮ ነው ያለኝ። አሁን ያልኩሽ ሰውዬ ከሀገር ቤት ደውሎ ልጅ የተነካቢ በመሰለኝ ሰዓት ላይ ማብራሪያ እንትን ስጽፍ ፌስቡክ ላይ አይቶ ነው እሱ አንተ እኮ ስም ትልቅ ነው ብዙ ሰው ያለና አይኖ ልጅን ተወዳለህ ምናምን ግን ወርደህ ምላሽ ምናምን አትሰጣት እንደ ፕሪንሲፕል ወስተርኩት። እስቲ አልፎ አልፎ ያመልጠኛል ጌታ ይቅር ይበል እና አንተ ትመጣብሃለች ያደግበት አካባቢ ተጣ ነው ውሃ ይልላልኝ። እኔም እኮ እሱ ሊሆን ይችላል የሚታገለኝ የወጣው መሸለለው ምንትና ምንም በቃ የለውም ድብቆሽ የለውም። በቃ ራስሽን መሆን ምናምን ነው ያ ማህበረሰብ። በነገሽ ላይ አንድ እንደ ለፈገግታ እዛ አካባቢ ይሄዳሉ። ከዚህ ዴንቨር ያለ አንድ ዶክተር ነው። ሁለት ነጮች ከዚህ ሁለት ነጮች ከካናዳ ሳይንቲስቶች ናቸው። ውሃ ጥናት ላይ ያጠኑ እና እዛ ሰከላ አባይ አካባቢ ይሄዳሉ። እንዴት ይሄን ጥቅም ላይ እናውለው ምናምን የሚል ምርምር ነው እንግዲህ በጣም የተባሉ ሰዎች እና እንዴ እኔው ቤት እረኛ እዛ ቆሟል። ከየት ናቸው ጃር ምናምን ይለዋል። ከዚህ ከዴንቨር ይዟቸው ሄደው ሰውዬ እኔ ከዴንቨር ነኝ፣ ሁለቱ
ከአሜሪካ ከዚህ ስቴት 2ቱ ከካናዳ ናቸው። ንገራቸው ሰው ማለት እኛና እንግሊዝ ነን። ለሱ ምናቡ ውስጥ ያለው ስዕሉ ውስጥ ያለው እንግሊዝና የአካባቢ ነው። በቃ ለሱ የተወሰነ ጊዜ ላይ ፕሮቴስታንቱ በተለያየ ነገር እኔ በጣም በቀና ልብና በጥሩ እንትን ያደረኳቸው አንዳንድ ነገሮች እንደውም ከወንጌል አንጻር ማድረጋቸውን ነገሮች በጣም እንትን አጣማው ቀደም እንዳልናቸው አይነት ሰዎች ማለት ነው። በጣም እኔን ለመጉዳትና ለመጣል ብዙ ሲጥሩ ሳይ እንዴ ፕሮቴስታንቱ እንደዚህ ነው እንዴ ብዬ ደንግጫለሁ። ማልዋሽ እንደዚህ አይነት ህዝብ ነበር እንዴ እስካሁን ሳገለግል የነበርኩት ብዬ የማኩረፍ እና ወደ ኋላ የመቅረት ነገር አይ በቃ ለግሪት ቸርች እጃ አላገለግልም የሚል ነገር የሆነ አቋም ገብቶብኝ ነበር ነው ጊዜ ላይ በቃ ጌታን ይዣለሁ ድኛለሁ ዘላለም ነው ታግኝቻለሁ። ስለዚህ በቃ ውስጤ ሲሞላ መዝሙር አወጣለሁ የሆነ ጊዜ ላይ በመዝሙር ግን እንደዚህ ለካ እንዴ ከየት መጥቶ ነው ታዲያ አሁን ይሄ ህዝብ እዚህ ጋር ወጣውኛ የሚሰድቡን ሰዎች እዛ እኮ ቸርች ያገለገልናቸው ሰዎች ናቸው እንደዚህ ነው በቃ ያላቸው ነገር የሚል ነገር ውስጥ አለ አይደል ይመጣል ይችላል። መጥቶ አልዋሽም ግን እግዚአብሔር ደግሞ አስተማረኝ። ድሮ ትዝ ይልሻል ገጠር ምንም እየድን ስናገለግል አብዛኛው አክቲቭ አይደለም ሶሻል ሚዲያ ምናምን ብትዩ ማያቅ የሚወድሽ አለ በጣም ሚጽናና የሚባል እዚህም አሁን ገጠር ስንሄድ ያለው ፍቅር ለአገልግሎት ስንሄድ ያለው በቃ ጉጉታቸው ለአገልግሎት ያላቸው ሪስፔክት እዛው ሁሉ ኑሮር ብዬ ጸልይኩበት ጊዜ ነበር። ጌታ ሆይ እዚህ አሁን ላይ ታይጅ አገልግዬ ቤት ሰጠኝ እዚሁ በቃ እኔ እዚህ ሀገር ነው መኖር ፈልገው ብዬዋለሁ ከፍቅራቸው የተነሳ ልክ እንደዚህ በየገጠሩ ስንሄድ በሴም ፊሊንግ ያለውና ሚዲያ ላይ ፕሮቴስታንት ነኝ ብሎ የወጣውን ስታይ ደግሞ ማናቸው እነዚህ ትላለህ ማለት የሚሳደቡ አገልጋይ የሚንቁ የሚያንቋሽሹ ቁጭ ብለው ካሜራ ፊት በቃ ከቤት ምትባል ዘማሪት የታባቷ ምናምን ሲሉ ስትሰማ እነሱ ነው እንዲህ ዞርን ስናገለግል ነበር የሚል ነገር የሆነ ብሶት ነበረብኝ አልዋሽም። እና ስሜትሽንም ስለምታጋሪ አንዳንድ ሰዎች አይ እሷ ኦርቶዶክስ የመሆኑን ምናምን ብለው እንደዛ ጽንፍ የሚሄዱ አሉ። እኔ ደግሞ ያን ማን ከለከለሽ ምልሽ በጣም ከተከበረ ቤተሰብ ነው የወጣሽው ስለማቃቸው ቤተሰቦች እኔ እኮ ጴንጤ መሆኔ ነው ገራሚው ነገር እንጂ ኦርቶዶክስ ብሆን እኮ አይደለም። ኦርቶዶክስ ውስጥ እኮ ነው ያደግኩት እኔ እሱን እኮ ነው የምልሽ። እኔ ኦርቶዶክስ ቤተክርስቲያን ባክግራውንዴ ያደግኩበት ክልል እንዳለ 100% እኮ ኦርቶዶክስ አይደል እንዴ? እሱን ነው እንዴ ጴንጤ ስትሆን መርጠሽ በመነካት እንደመጣሽ ነው የማውቀው። ገብቶኝ ጌታን ፈልጌ ነው እንጂ ሌላ ነገር አይደለም። አሁንም ቢሆን ኦርቶዶክስ ብሆን ማንም ይዞኝ እግሬን ያዘኝ ሰው የለም። ስለተሰደብኩም አይደለም ወይም ተቃውሞ ስለደረሰብኝም አይደለም ኦርቶዶክስ ማልሆነው። ሲጀመር እኔ ኦርቶዶክስ አይደለሁም ነው የሚለውን ወሬውን አልወደውም። ጴንጤ ነኝ ኦርቶዶክስ ነኝ እኔ ሲጀመር የክርስቶስ ተከታይ ነኝ ክርስቲያን ነኝ እንጂ በእንደዚህ አይነት በሃይማኖት እንትን ጎራም ማምን ሰው አይደለሁም። እኔ መጀመሪያም ጌታን ሳገኝ እኔ ወጥቼ ያልኩትን አስታውሳለሁ። የተቀባይ እግዚአብሔር ቃል ቤተክርስቲያን ኢየሱስ ጌታ ነው እንጂ ያልኩት ወጥቼ ከዚህ በኋላ ኦርቶዶክስ አይደለሁም ጴንጤ ነኝ ብዬ አልተናገርኩም። ኢየሱስ ጌታ ነው ያልኩት። ከዛስ ሰማ በለው የሚል መዝሙር አወጣ ወንጌል ሰበኩ። የገባኝ ወንጌል በቃ ዘመርኩ አገለግልኩ እንጂ ኦርቶዶክስ ለጴንጤነት እኔ ዘምሬም አላቅም ሰብኬም አላቅም አስተምሬም አላቅም። እና እንትኑ ኦርቶዶክሳውያንን ወዳለሁ ብዬ ስወጣ ስናገር ኦርቶዶክስ ልሆን ነው ማለት ነው እንዴ? እንደዛ ማለት አይደለም። ሲጀመር ወንጌል በፍቅር የምታገለግለው ነገር ነው። እየተቀበልክ ካልቸሮችን እያከበርክ ሰዎችን ማንነት እያከበርክ በፍቅር ሼር የምታደርገው ነገር ነው። እየተቃወምክና እያጣጣልክ እያንቋሸሽክ ሰሚም አታገኝም እኮ እንደዛ። እና ያው ሚስ ኢንተርፕሬሽኖች ነበሩ። አሁን እንኳን እግዚአብሔር ይመስገን ትንሽ ክሊር እየሆኑ የመጡ ነገሮች አሉ ይመስለኛል። የሆነ ጊዜ ላይ እንደዛ አይነት እንትን ነበርኝ ብሶት ገብቶብኝ ነበር ማለት ነው። ከዛ ግን ጌታ ያው አላል የሚያስተምርበት መንገድ አስተማሪ ልክ እንዳልሆንኩኝና ከሰው ጋር ማገናኘት እንደሌለብኝ ነገሮችን የሱ ጥሪ የሱ ነው በቃ እሱን ብቻ ማየት እንዳለብኝ እና እንደዚህ ብሶተኛ እንዳልሆን ብቻ በብዙ ነገር እግዚአብሔር በሚያናገርበት መንገድ አነጋገረኝና ወጣልኝ እንደኩፍኝ ማለት ነው። እግዚአብሔር ይመስገን።
እንጂ የሆነች ነገር ይዤ ነበረ ማስተላለፍ የምትፈልገው ነገር ካለ? አዎ እንኳን ተገናኘን። እንደዚህ አይነት ጊዜ እንግዲህ ስላገኘን ደስ ብሎኛል። አንድ አካባቢ ስላለን አሁን ኢትዮጵያ እንዴት ነው ትሄጃለሽ ወይስ ቀረሽ እዚሁ? ኧረ አልቀርም። ኢትዮጵያማ እንዴት ይቀራል? እሺ የራሴ ሚዲያ ላይ መጠየቅ የምፈልገው እዚህ ቀብድ እየሰጠው ነው። ትቀርባለች። ያ ፖድካስት ይኖረናል። እግዚአብሔር ይመስገን ደስ ብሎኛል። ፖድካስቱ ስም አውጣለህ? ገና ነው። ገና ነው ግን ስቱዲዮ ምናምን ጨርሰናል ኦልሬዲ። አንድ ወዳጄ ጀምሯልና መጠቀም ስለምችል ከሱ ጋር ቆይቷል ሀሳቡ እና ይብዛልን እንዲህ አይነት ነገር። በአንተ ፖድካስት ደግሞ እንቀርባለን በደንብ ሾዎችን እያነሳን ደግሞ በደንብ ብድር በምድር በሰማይ ሀሌሉያ ያስለው ሶፊዬ በጣም ደስ ብሎኛል። ቴንኪዩ ስለጋበዝሽኝ። በጣም ነው ማመሰግነው። እና አዲሱን ሲዲሽን ደግሞ እንጠብቃለን በጉጉት። እየሰራው ነው እንግዲህ ሰሞኑን እሱ ላይ ነኝ ያለው። በርችልኝ። ከቤትም አልወጣም። እሰይ በርችልኝ። ጌታም ይዞኛል እኔም ይዤዋለሁ በደንብ። እሰይ እግዚአብሔር ይመስገን። አሜን። እጅግ በጣም ነው ማመሰግነው ተኬዋ፣ ጥሬና አክብረህ እዚህ ድረስ መጥተህ ስለነበረን ድንቅ ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርህ። ቀሪው ዘመንህን ሁሉ እግዚአብሔር ይባርክ። የሚመጣውን ደግሞ አልበም በጉጉት እንጠብቃለን። የኛንም ደግሞ እንደ እግዚአብሔር ፈቃድ እንቀጥላለን። ቁጥር 2 እንቀጥላለን። እሱን ሪሜክስም ብንሰራው ጥሩ ነው አይደል? ጌታ ጊዜ ቢሰጠን እንደሱ እናደርጋለን። እንሞክራለን። እንደሱ እናደርጋለን። ተኬዋ የሚለውን ስም ባይዘው አንቺ ነሽ የጀመርሽው አይደል? ብራንድ ሆኗል። ብዙ ሰው ተኬዋ ነው የሚለው ሁሌ ያስታውስሻለሁ። ተኬዋ ሲለው ሶፊ አንዳንዴ እንደ ቀልድ የጀመርካት ነገር እንትን ትላለች። አሁን የመዝሙር ድግስ ብዬ አንዴ የሆነ ፖስት መጀመሪያ ያረኳት የሆነን ሰው የሆነ ነገር ብቻ ጻፍኩኝ ፌስቡክ ላይ የዝማሬ ድግስ ምናምን ብዬ ጻፍኩ። ኮንሰርት ምናምን ከሚባል ይልቅ የኔን አሁን እንደዛ ነው ያለው። የሚገርምሽ በቃ ተለምዶ በየቦታው አየሁትና እንደ ቀልድ ነው ያችን ነገር የጻፍኳት። በጣም ደስ ይላል። ግን ከዛ በቃ ተለመደች ማለት ነው ብዬ ደስ አለኝ። እንደው በጣም ደስ ይላል። ደስ ይላል። እኛ ራሱ ሶፊ እኮ ቅርብ ጊዜ ነው ምን አዲስ ኪዳን አኪ ነበር ማለት አኪ ነበር ስሙ። ልክ ስትለወጪ አዲስ ኪዳን እግዚአብሔር ይመስገን። ብዙ ትዝታዎች አሉን። ሌላ ጊዜ በሰፊው እናወራለን እያስታወስን በተከታታይ ካልሆነ አያልቅም። ያንተና የኬፋንም አላወራንም፣ ግን እስቲ ወይ በሌላ የረዘመ ብዙ አለ። ሳሚ አለ፣ ስንት ወዳጆች ሰርክሎቻችን የፓስታውን አለ ብዙ ታሪክ ነው ያለው። እሷ ነገር እሱን ኬፋን ጠይቂው። በእውነት ኬፋን መልሰሽ ጠይቂው። ኬፋን እዚህ ጠርቼ ጠይቀዋለሁ። ይመጣለሁ ቅርብ ጊዜ። በቃ ኬፋን ጠይቀዋለሁ። እግዚአብሔር ይመስገን። ተኬዋ እንግዲህ አንድ ለማውጫ አንድ መዝሙር አንድ በጣም ወደው መዝሙር አለ። እጅግ በጣም ብዙ አመት የተባረኩበት ከሰማያት በላይ ያለው ኮሌክሽን ላይ አብረን ይሰራ ነው ማለት ነው። እዛ ላይ ነው ያለው። እዛ ላይ ነው ያለው። በጣም ነው ወደው እሱ። እሺ ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል። እግዚአብሔር ማንስ ይመስልሃል? ከሰማያት በላይ ያለው ረድኤታችን የሆንከው ከደመናት በላይ ተራምደሃል። እኛ ንጉሥ ማንስ ይመስልሃል? ማነው ሰማይን የሠራ? ማነው ምድርን ያጸና? ሌላ ካንተ በቀር የለም። ገዢ ነህ ግዛን ለዘላለም። ማነው ሰማይን የሠራ? ማነው ምድርን ያጸና?
ካንተ በቀር የለም ገዥነ ግዛን ለዘላለም ጌታ ግዛን ለዘላለም ጌታ ንገስ ለዘላለም ጌታ ክበር ለዘላለም ጌታ ንገስ ለዘላለም ይነሳና እስኪ ነገር አምላክ ማነው ከአንተስ በቀር በጉልበት ጽናት ተራምደ ትኖራለህ ሁልጊዜ ከብረ ማነው ሰማይን ሰራ ቆማለው ምድርን ያጸና ሌላ ካንተ በቀር የለም ጌታ ክበር ለዘላለም ጌታ ክበር ለዘላለም ጌታ ንገስ ለዘላለም። ሃሌሉያ። ብዙ ስለሆነ ታሪካችን ሰማይ ውስጥ ገባሁ አሁን እያመለኩ። እግዚአብሔር ይመስገን። ኢየሱስ ጌታ ነው። አሜን። እስቲ ስለ ጌታ የሆነ ነገር ብላ አጭር ነገር በቃ። ጌታ በጣም ድንቅ ህይወታችንን መራራ የነበረውን ጣፋጭ ያደረገ አሜን። የህይወት ራስ የሆነ ቢታመኑበት ታማኝ አሜን፣ ቢደገፉት መታመኛ ብርቱ የሆነ አሜን፣ ስሙ የተባረከ ይሁን። ረጅም ዓመት ነው እንግዲህ ኦልሞስት ከልጅነት ነው የምንተዋወቀው። እስካሁን ድረስ ራሱ በቸርነቱ በምሕረቱ ደግፎ ለዚህ ያደረሰና ስሙ ይባረክ። እንኳን እያገለገሉ መኖር በዚህ ዘመን እንዳይሽ ደንበኛ አማኝ እንኳን ሆኖ እድል ነው መቀጠል ከባድ ነው እና የሱ ቸርነት ምሕረት ነው ይረዳ። ለስሙ ክብር ይሁን። አሜን። ስሙ ለዘላለም ይባረክ። አሜን። እግዚአብሔር ይመስገን። አሜን። ተመልካቾቻችን ከተወዳጁ ዘማሪ ከመጋቢ ተከስተ ጌትነት ጋር የነበረን ድንቅ ቆይታ በዚሁ ተጠናቋል። እንደተባረካችሁ፣ እንደተማራችሁ፣ እንደተዝናናችሁ አምናለሁ። በሚቀጥለው ፕሮግራማችን እስከምንገናኝ ሰላም ቆዩልን።